ሰላም እንዴት ናችሁ? እንኳን ወደ ቀሰም አካዳሚ በሰላም መጣችሁ። የዛሬ ሌሰናችን የሚሆነው እንግዲህ ምንድነው ማለት ነው የ2017 ፊዚክስ ፓይለት ኤግዛምን ነው የምንሰራው ማለት ነው። እንግዲህ ሁልጊዜም እንደምንለው ቀሰም አካዳሚ ከሃይ ስኩል እስከ ካምፓስ ላሉ ተማሪዎች የተለያዩ እንግዲህ ሾርት ኖቶችን፣ ቲቶሮችን አሁን ደግሞ እንግዲህ ፎር ፍሪ ማለት ነው ዩቲዩብ ላይም ሳይቀር በቪዲዮዎች የሚረዳ አካዳሚ ነው ማለት ነው። ካሁን እንግዲህ ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ተማሪዎች ካላችሁ ቤተሰብ ያልሆናችሁ ተማሪዎች ካላችሁ ሰብስክራይብ በማድረግ ይሄን ብቻ አይደለም ኔክስትም ለምንሰራው ፓይለት ኤግዛም ለሶሻሎችም ለናቹራሎችም ማለት ነው ልክ እንደለቀቅን ማለት ነው ወዲያው እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ስለዚህ ቀጥታውን ወደ አንደኛው ጥያቄ ነው የምናልፈው። አንደኛው ጥያቄያችን የሚለው እንግዲህ ምንድነው ማለት ነው two vectors of equal magnitude of 10 units are given in the xy plane as shown in the figure ነው የሚለን ማለት ነው። so that እንግዲህ ሁለት ቬክተሮች ተሰጥተውናል እንደሚታያችሁ እንግዲህ አንደኛው ቬክተር ከዚህኛው ወደዚህኛው ይሄዳል ማለት ነው which is እንግዲህ above the positive x axis ማለት ነው። ሌላኛው ደግሞ እንግዲህ above the negative x axis እንደዚህ ያለ ቬክተር አለን ማለት ነው። ያው እንትን አለን ዲግሪ አለን ከዚህኛው እስከዚህኛው ከኤክስ አክሲስ እዚህኛው ድረስ ያለው 30 ዲግሪ ነው። ከዚህኛው እስከዚህኛው ደግሞ ስንት ይለናል 150 ነው ይለናል። ዛት ሚንስ እንግዲህ በዚህና በዚህ መካከል ያለው ዲግሪ ስንት ነው ማለት ነው 30 ዲግሪ ነው ማለት ነው 30 ዲግሪ ነው። ምክንያቱም አጠቃላይ ስንት መሆን ስላለበት 180 ከዚህኛው እስከዚህኛው ድረስ 180 ነው። እስከዚህ ድረስ 150 ተሆነ እስከዚህ ድረስ የቀረችው ደግሞ ምንድነው ማለት ነው ያው ሪፈረንስ አንግል አለ አይደል ማት ላይም እናውቀዋለን። ስለዚህ 30 ዲግሪ ነው የሚሆንልን ማለት ነው እዚህ ጋር ያለችው። ስለዚህ አሁን ይሄኛውን ለመስራት ምን ማድረግ አለብን ኮምፖነንት ቬክተር የሚባል አለ። ስለዚህ ኮምፖነንቱን ነው ዛት ሚንስ ማግኒቲዩዱን ነው ፈልጉ የሚለው መጀመሪያኛ ግን ሪዛልታንቱን ነው የምፈልገው። ያ ማለት በኤክስ በኩል ያለው ይሄ ቬክተር ለምሳሌ ይሄኛው የራሱ የሆነ የኤክስ የዋይ ዳይሬክሽን አለው ይሄኛውም የራሱ የሆነ ደግሞ የኤክስ እና የዋይ ዳይሬክሽን አለው። ስለዚህ የዚህኛውን የኤክስን እንፈልጋለን የዚህኛውንም የኤክስን እንፈልጋለን አንድ ላይ እንደምራቸዋለን ማለት ነው። ከዛም በኋላ በኤክስ በኩል ያለውን የዚህኛውን ሪዛልታንቱን ቬክተር አገኘን ማለት ነው። የዋይንም እንደዛው ይሄኛው የዋይ ያለው እንሰራለታለን ይሄኛውም የዋይ ያለው እንሰራለን ከዛን አንድ ላይ እንደምራለን። ስለዚህ የዋይን ሪዛልታንት አገኘን። ስለዚህ የኤክስ እና የዋይን ካገኘን ደግሞ ማግኒቲዩዱን የምንፈልገው በፓይታጎረስ ቴዎረም ተጠቅመን መፈለግ እንችላለን ማለት ነው። ስለዚህ የመጀመሪያው ስቴፓችን የሚሆነው እስቲ ለምሳሌ አሁን ይሄኛውን ቬክተር ብቻ አስዩም በማድረግ የዚህኛውን ምን እንፈልግ ማለት ነው እንግዲህ ኤክስ እና የዋይ ኮምፖነንቱን እንፈልግ። ያው እንደሚታወቀው ይሄ በጣም የሚደጋገም ጥያቄ ነው። ስለዚህ እዚህ ጋር ምን ይኖረናል የኤክስ ኮምፖነንት አለን። አስዩም የኤክስ ኮምፖነንትን ax1 ወይም ደግሞ fx1 ማለት ትችላላችሁ ይሄኛውን ማለት ነው fx1 ሌላኛው ደግሞ የy ኮምፖነንታችንን ለማግኘት ደግሞ ምን እናደርጋለን ለዚህኛው ትይዩ የሆነ መስመር እዚህ ጋር ይኖረናል ማለት ነው። እዚህኛው ጋር ይሄኛው ደግሞ ምን ይኖረናል ማለት ነው fy1 እንበለው y1 የተባለበት 1 የተባሉት እዚህ ጋርም ደግሞ ሌሎች የx እና የy ኮምፖነንት ስላሉ ማለት ነው። ስለዚህ የዚህኛውን የxን ኮምፖነንት ምንድነው የምናደርገው fx1 ለመፈለግ ሲምፕሊ ምንድነው የምናደርገው ማለት ነው ይሄኛው ዩኒታችን አለ አይደለ which is እንግዲህ 20 ዩኒት ማለት ነው። ስለዚህ 20 ሲባዛ በስንት በኮዝ ቴታ x አይደለ ስለዚህ በኮዝ ቴታ እናደርጋለን። ቴታችን ደግሞ አክቹአሊ ስንት ተሰጥቶናል 30 ዲግሪ ተሰጥቶናል ማለት ነው። ስለዚህ ይሄኛው ስንት ይመጣልናል ኮዝ ኦፍ 30 ዲግሪ 0.866 ነው። 20 በ0.866 ታባዙት 17.3 ይመጣላችኋል ማለት ነው 17.3 ይመጣልናል ማለት ነው። ይሄኛው የኤክስ ኮምፖነንትን አገኘን ለዚህኛው ቬክተር። የዋይ ኮምፖነንትንም ብንፈልግለት fy1 ማለት ነው fy1 ለመፈለግ ምንድነው የምናደርገው ይሄኛው አንድ ነው ዩኒታችን ስለዚህ 20 እንላለን 20 ሲባዛ በምን y አይደል አሁን ደግሞ ሳይን ኦፍ ስንት ዲግሪ እንላለን ማለት ነው 30 ዲግሪ እንላለን። ሳይን ኦፍ 30 ዲግሪ ደግሞ 1/2 ነው ወይም 0.5 ማለት ነው። ስለዚህ 20 ሲባዛ 1/2 ስንት ይመጣልናል ማለት ነው 20 ለ2 አይደል የምናካፍለው 10 ይመጣልናል ማለት ነው 10 አለቀ። ይሄኛው ስንት ነው ይመጣልን 17.3 ይሄኛውን ቬክተር ጨረስነው ማለት ነው። እዚህ ጋር ያለውን ደግሞ ቬክተር ለመፈለግ ምንድነው የምናደርገው እቺኛዋን ቴታ ነው እንጠቀመው። ስለዚህ ልክ ይሄኛውን ቬክተር እዚህ ጋር ምን ይኖረዋል የኤክስ ኮምፖነንት አለ which is assume እንግዲህ fx1 ብንለው fx2 እዚህ ጋር 1 ብለናል አይደለ fx2 ብንለው ስለዚህ fx2 ለመፈለግ ምንም አንድ አይነት ነው ከዚህኛው ስቴፕ ጋር አክቹአሊ ሆኖ እንግዲህ ያው ቬክተሮቹ ማግኒቲዩዳቸው አንድ ነው የተሰጠን ማለት ነው። ስለዚህ 20 ነው ሲባዛ ምን እናደርጋለን ማለት ነው ኮዝ ኦፍ ስንት ኮዝ ኦፍ 30 ዲግሪ እናደርጋለን
ኮዝ ኦፍ 30 ዲግሪ። ነገር ግን እዚህ ጋር ያው እንደምታዩት የምፈልገው ነገር ምንድነው ማለት ነው ኤክስ እዚህኛው ጋር ወይም ኤክስን ተውትና የኮዝ ቫልዩ ማስ ላይ ይታወቃል አይደለ? የኮዝ ቫልዩ ኳድራንት ውስጥ ነው ኔጌቲቭ አይደለ? ስለዚህ ኤፍ(x2) ምን ይሆንልናል? ኔጌቲቭ ቫልዩ ነው የሚኖረው። ዛት ሚንስ 20 ሲባዛ በስንት እናደርገዋለን? በኔጌቲቭ ኮዝ 30 ዲግሪ ይሆንልናል ማለት ነው። ኮዝ 30 ዲግሪ ይሆንልናል። ሲባዛ ኮዝ 30 ዲግሪ 17.3 መጥቶልናል። ስለዚህ እቺኛዋ ኔጌቲቭ ትኖረናለች። ኔጌቲቭ 17.3 ይኖርልናል ማለት ነው። እንደዚህ የማሱን እንኳን ባታስታውጡት በቃ ኳድራንት ውስጥ ያው ኤክስ ምንድነች? ኔጌቲቭ ነች አይደለ? ኤክስም ታልን ደግሞ ኮዝን እያልን ነው። ስለዚህ ኔጌቲቭ ቫልዩ ነው የሚኖረው ማለት ነው። fx2 ይሄ ነው። fy2 ደግሞ ለመፈለግ ምንድነው የምናደርገው? አሁንም አንድ አይነት ፕሮሰስ ነው። 20 ታይምስ ኮዝ ኦፍ ስንት 30 ዲግሪ እቺ ጋር ያለችውን ነው የምንጠቀመው ማለት ነው። ኮዝ ኦፍ ሳይን ኦፍ 30 ዲግሪ ሳይን ኦፍ 30 ዲግሪ እናደርጋለን። ይሄኛው ስንት ይመጣልናል ማለት ነው? 10 ይመጣልናል ማለት ነው። እሺ አሁን የኤፍኤክስን ለመፈለግ ያ ማለት ኤፍኤክስን ወይም እንግዲህ በኤክስ በኩል ያለውን እንትኑን ለመፈለግ ምንድነው የምናደርገው ማለት ነው? ኤክስን ለማግኘት ምንድነው የምናደርገው ማለት ነው? fx1 ፕላስ fx2 ነው የምናደርገው ማለት ነው። fx2 እናደርገዋለን ማለት ነው። fx1 ስንት ነው የተሰጠን? 17.3 አይደለ? ስለዚህ 17.3 ሲደመር fx2 ደግሞ ስንት ነው የተሰጠን? ኔጌቲቭ 17.3 ማለት ነው። ስለዚህ ይሄኛውን ስንደምረው ስንት ይመጣልናል? 0 ይመጣልናል ማለት ነው። ያው that means ኢኩሊብሪየም ላይ ነው ያለው ማለት ነው የኤክስ ኮምፖነንቶቹ። so that የfyንም ለመፈለግ ደግሞ እንደዛው ነው የምናደርገው። ምንም አዲስ ነገር የለውም። fy1 ሲደመር fy2 እናደርገዋለን። ስለዚህ ቫልዩዎቹን መከተት ነው። 10 ነው አይመጡልን። ስለዚህ 10 ሲደመር 10 that means እንግዲህ 20 ይኖረናል ማለት ነው። አሁን አንዳንዴ እዚህ ጋር ማግኒቲዩድ ነው የተጠየቅነው። ሪዛልታንት ዋዝ ሪዛልታንት ቬክተር ብንባል ምንድነው የሚሆንልን? ወይ 0 ኮማ ምን ሚል ትፈልጋላችሁ? 20 ሚል ትፈልጋላችሁ። ወይም ደግሞ ስንት አይ ያው i1 ግን የአይ ኮምፖነንት የለውም የኤክስ 0 ነው አይደለ? ስለዚህ ምን ሚል ትፈልጋላችሁ ማለት ነው? 2 በዩኒት ቬክተር ስናስጋ 20 j ሚል ትፈልጋላችሁ ማለት ነው። ይሄኛው የአይ ኮምፖነንቱ 0 ስለሆነ ማለት ነው። ሪዛልታንት ስትጠየቁ ሪዛልታንት ቬክተር። ነገር ግን ማግኒቲዩድ ከተጠየቃችሁ የሪዛልታንቱን ምንድነው የምትፈልጉት ማለት ነው? ማግኒቲዩድ ነው የምትፈልጉት ማለት ነው። የሪዛልታንቱን ማግኒቲዩድ ነው የምትፈልጉት ማለት ነው። ስለዚህ 0.20 ነው ያገኘነው። ፋይናል ቬክተራችን r ስንት ነው ያገኘነው? 0.20። ስለዚህ የዚህኛውን ማግኒቲዩድ መፈለግ ማለት ነው። ስለዚህ ማግኒቲዩድ ኦፍ r ለመፈለግ ምንድነው የምናደርገው ማለት ነው? አንደር ራዲካል ኦፍ እናደርጋለን። አንደር ራዲካል ስኩዌር 0 ይመጣልናል። ሲደመር 20 ስኩዌር ደግሞ ስንት 400 ይመጣልናል ማለት ነው። ስለዚህ ይሄኛውን ስንደምረው ደግሞ ስንት ይመጣልናል? አንደር ራዲካል 400 ይመጣል ማለት ነው። አንደር ራዲካል 400 ደግሞ ኤግዛክትሊ ሲወጣ እንግዲህ ስንት ይሆንልናል? 20 ዩኒት ይመጣል ማለት ነው። 20 ዩኒት ግን እዚህ ጋር ጠየቀን was the magnitude and the direction of the resultant። እሱን ለመለየት ደግሞ ይሄኛውን የምትሉ ኦሬዲ ቬክተሩ በኤክስ አክሲስ የለም አይደለ? ስለዚህ የዋይ አክሲስን ነው የምናየው። የዋይ አክሲስ ደግሞ ፖዚቲቭ ስንት ነው የመጣልን? 20 ነው የመጣልን ማለት ነው። ስለዚህ 20 ዩኒት ቬክተሩ ማለት ነው 20 ዩኒት ሆኖ ዳይሬክሽኑ ምን in the positive y አክሲስ ይሆንልናል ማለት ነው። ስለዚህ እዚህ ጋር እንደውም ሌላ የሚያጠራጥረኝ ነገር የለውም። አንዳንዴ ምን ያላረጉት ይችላሉ። ለምሳሌ አሁን ኔጌቲቭ y አክሲስ ሚል ቢኖር ኖሮ እዚህኛዋን 20 ይሏትና ተዛን ወዲህ አሎንግ ይሄኛው ፖዚቲቭ አሏ እዚህ ጋር ደግሞ ኔጌቲቭ y አክሲስ ይላል ኮንፊውዝ ለማድረግ ማለት ነው። ስለዚህ እናንተ ብታዩት ይሄኛው ሪዛልታንት ቬክተሩ ለምሳሌ ይሄኛው ኔጌቲቭ 20 መጥቶልን ቢሆን ማግኒቲዩዱ 20 ይሆንና ዳይሬክሽኑ ግን ኔጌቲቭ y አክሲስ ይሆንልን ነበር ማለት ነው። ስለዚህ ለዚህ ያደረጋችሁ ነው የምትሰሩት። አሁን እንግዲህ ያው 20 ፖዚቲቭ 20 ነው የመጣልን ማግኒቲዩዱ ያው ፖዚቲቭ ነው። እንትኑም ግን 20 ስለመጣልን የዋይ አክሲሱም የኤክስ አክሲስ ስላሌለው የት ይገኛል ማለት ነው? 20 ዩኒት ይሆንና ማግኒቲዩዱ አለው ፖዚቲቭ ዋይ አክሲስ ይሆንልናል ማለት ነው። እሺ ወደ ሁለተኛው ጥያቄያችን እናልፋለን። ጥያቄያችን ደግሞ ምንድነው የሚለን? a driver of an automobile moving with 30 meter per second መጀመሪያ እንግዲህ ዩን በለው ዩ means initial velocity ነው ማለት ነው። ኢኒሻል ቬሎሲቲው መጀመሪያ ድራይቨሩ እንግዲህ እየነዳ ያለው በ30 ሜትር ፐር ሰከንድ ነው ማለት ነው። 30
ሜትር ፐር ሰከንድ ነው። በ30 ሜትር ፐር ሰከንድ እየነዳ ነው። then applies a brake when he observes a stopping light 180 ሜትር ahead ይለናል። that means እንግዲህ ከፊት ለፊቱ የሆነ ቀይ ሊበራበት ይችላል ማለት ነው። ስለዚህ ያንን ቀይ ላይቱን በሚያይልበት ጊዜ ያቆመዋል ማለት ነው። ብሬኩን አፕላይ ያደርገዋል ማለት ነው። ብሬክ እንትን ታለ ደግሞ መኪናው ያው ሊቆም ነው ማለት ነው። ስለዚህ ኤሳችን ደግሞ ወይም ዲስታንሳችን ደግሞ ስንት ነው ማለት ነው? 180 ሜትር ተሰጥቶናል። then if the automobile declares uniformly and comes to stop just as the mark of the stopping light ልክ ቀዩ ጋር ቢቆም ማለት ነው ዲክለሬት አረገ ነው የሚለን ማለት ነው። ስለዚህ ወደ ቆመ ማለት ፋይናል ቬሎሲቲው አሲዩም ስንት ነው የምናደርገው ማለት ነው? 0 ሜትር ፐር ሰከንድ ይሆናል ማለት ነው። በስንት ነበረ? በ30 ነበረ ተነስቶ እየሄደ ያለው። ከዛም በኋላ ግን ስንት ይሆንልናል ማለት ነው? ወደ 0 ሜትር ፐር ሰከንድ መጣ ማለት ነው። አንዳንዴ ደግሞ አብዛኛው ጊዜ እዚህ ጋር አሁን ሬድ ላይት የሆነ ስቶፒንግ ላይት ወይም ደግሞ እንግዲህ ቀዩን ስላየ ነው። አብዛኛው ጊዜ ደግሞ የሆነ አደጋ ቢደርስበት ልክ ለምሳሌ አሁን እየነዳችሁ ያለ ከፊት ለፊታችሁ የሆነ ነገር ቢገባ የሆነ አኒማል ሊሆን ይችላል የሆነ ነገር ማለት ነው። ስለዚህ በቻላችሁት መጠን ብሬኩን አፕላይ አድርጋችሁ ለማቆም ነው የምትሄዱት። አንዳንዴ እንደዛ ብሎ ነው የሚመጣ፣ አንዳንዴ ደግሞ እንግዲህ ያው ስቶፒንግ ላይት ብሎ ነው ማለት ነው። እኛም በጣም ኮመን የሆነ ጥያቄ ነው። ሶ ቪ እንግዲህ እንትናችን 0 ሜትር ፐር ሰከንድ ይመጣል ቪ ፋይናላችን። then what the magnitude ነው የሚለን of declaration of the automobile። ስለዚህ ኤን የጠየቀን ማለት ነው። አክሰለሬሽኑ ነው የጠየቀን። አክሰለሬሽኑ ያው ዲክለሬት ነው ያደረገው። ዛት ሚንስ ዩ ኢኒሻል ቬሎሲቲ ከፋይናል ቬሎሲቲ በለጠ ማለት አክሰለሬሽኑ ዲክለሬት ያደረገ ነው ማለት ነው። ዛት ሚንስ ኔጌቲቭ ነው የሚመጣልን። ኔጌቲቭ ግን ዲክለሬሽኑን ነው የምታሳየን እንጂ ያው ማግኒቲዩዱ ፖዚቲቭ ነው የሚመጣው ማለት ነው። ፖዚቲቭ ነው የሚመጣው። ስለዚህ ምን እናደርጋለን ማለት ነው? እኛ አሁን እንግዲህ የዩኒፎርማሊ አክሰለሬትድ ሞሽን ምንላቸው 5 ፎርሙላዎች አሉ አይደለ? ስለዚህ ከነሱ ውስጥ የትኛውን እንጠቀማለን ማለት ነው? v final square minus u initial square is equals to twice of as means acceleration times distance displacement ማለት ነው። ስለዚህ a ብቻዋን ለማስቀረት ምን ነው እናደርጋው? 2s እናደርጋለን። ከዛም በኋላ እዚህኛው ጋር ምን እናደርጋለን? 2s እናደርጋለን ማለት ነው። ስለዚህ እዚህ ጋር ያለው ይሄኛው ይጠፋልናል። ምን ይቀረናል? አክሰለሬሽን የምንለው ነገር v ስኬር actually 0 ነው አይደለ? ስለዚህ ኔጌቲቭ ኦፍ u ስኬር ስናደርጋት 30 ስኬር ስናደርጋት ደግሞ ስንት ይመጣልናል? 900 አይመጣልንም? 900 ይመጣልናል ማለት ነው። ዩኒቱ ሜትር ፐር ሰከንድ ስኬር ነው የሚመጣው። ከዛን በኋላ twice of s 180ን እንግዲህ በስንት እናባዛለን ማለት ነው? በ2 እናባዛለን። ዛት ሚንስ እንግዲህ 360 ማለት ነው። ያው እኔ መጀመሪያም ስለሰራሁት ነው። እናንተ ፈተና ላይ ተሆናችሁ ረጋ ብላችሁ ማባዛት ነው። ስለዚህ ይሄኛውን እንግዲህ 0ን በ0 ብናጣፋ ስንት ይመጣልናል? -90 ኦቨር ለ36 ይመጣል ማለት ነው። ይሄኛው ደግሞ ስንት ይመጣል ማለት ነው? ስናካፍለው -2.5 ሜትር ፐር ሰከንድ ስኬር ይመጣልናል ማለት ነው። ሶ መልሳችን ይሄ ነው የሚሆነው። ሶ አንሰር ምንድነው የሚለው? ማግኒቲዩድ ነው ያለን። ከዳይሬክሽን ጋር አልጠየቀንም። ስለዚህ ያው ዳይሬክሽኑን ተውትና በቃ ማግኒቲዩዱን ብቻ ነው። ስለዚህ 2.5 ይሆናል ማለት ነው። እቺኛው የምታሳየው ምንድነው? ያው ዲክለሬሽኑን ነው። ዲክለሬት መኪናው ወይም አውቶሞቢሉ ዲክለሬት እንዳደረገ ነው። መጀመሪያ ይሄ ቪ ኢኒሻል የምንለው የተነሳበት ስፒድ ከፋይናል ስፒዱ መብለጡን ነው የሚገልጽልን ማለት ነው። ስለዚህ ማግኒቲዩዱ 2.5 ነው የሚሆንልን ማለት ነው። ዛት ሚንስ ኤ ነው የሚሆነው ማለት ነው። መልሳችን ኤ ይሆነልናል ማለት ነው። እሺ ወደ ሶስተኛው ጥያቄያችን ደግሞ ስንሄድ ምን እንደሚለን ማለት ነው? አክቹአሊ ይሄኛውም ከማትስ ጋር እስካሁን እየተገናኘብኝ ነው። እንግዲህ ያው ይታወቃል ኦቪየስ ያናል እንትን አይደለም፣ ግን የናቹራል ትምህርቶች ላይ የተወሰነ ነገር እንትን አላሉ የማትሱን አለ እንኳን ባለው ማለት ነው። ስለዚህ የተወሰነ ነገር ስጣችሁ እዛ ደግሞ ሄዳችሁ እናንተ የበለጠ እንትን ማድረግ ትችላላችሁ ማለት ነው። ሪፈር ማድረግ ይቻላል ማለት ነው። እሺ ኮንሲደር ዘ ፎሎዊንግ 3 phrases ይለናል። phases not phrase phases በሉት። ሶ የመጀመሪያው ፌዝ የሚሆነው the acceleration of an object at a specific time at ለምሳሌ የሆነ መኪና በሚሄድበት ጊዜ ሁለተኛው ሰከንድ ላይ ያለው አክሰለሬሽን ማለት ነው። which is እንግዲህ instantaneous acceleration ማለት ነው። በዛች ኢንስታንት በሆነ ሰከንድ የሚኖረው አክሰለሬሽን that means at specific time ያለን እሱ ነው። ሁለተኛው ደግሞ
the ratio of change in velocity to significant value of time interval ያ ማለት change of v over change of t ማለት ነው ለዚህ ጋር ታይም ኢንተርቫል ለምሳሌ የሆነ መኪና እየሄደ ማለት ነው ከ2 ሰከንድ እስከ ስንት እስከ 4 ሰከንድ ድረስ ያለው ምን አክሰለሬሽን this is እንግዲህ አቬሬጁን ነው የሚነግረን ማለት ነው አቬሬጁን ነው የሚነግረን ማለት ነው አቬሬጅ ሬት ኦፍ ቼንጅም እንደዚሁ አይደለ እሺ ሶስተኛው ደግሞ the ratio of change in velocity in time interval change t where change t approaches to 0 which means እንግዲህ instantaneous rate of change ነው እዚህ ጋር በታይም እና በv እየገለጸልን ያለ ነው ማለት ነው ስለዚህ እንግዲህ ያው ይታወቃል v over t ያው አክሰለሬሽን ነው ስለዚህ I ላይ የሚለን ያው which one of the following statement is correct about the expression found in the given ያው phrase or phase ነው የሚለን ስለዚህ the acceleration of an object at specific time የሚለው ምንድነው የሚሆነው at ስለሆነ at instant ስለሆነ instantaneous acceleration እንለዋለን the ratio of change in velocity to significant value of time interval እዚህ ጋር time interval አለ ከ2 ሰከንድ እስከ 4 ሰከንድ ከ5 ሰከንድ እስከ 10 ሰከንድ ሊልን ይችላል ስለዚህ which is እንግዲህ average acceleration ነው እዚህ ጋር እየገለጸልን ያለ ነው ይሄኛው ደግሞ change of t ምን time interval ቢኖርም change of t ግን ወደ specific value approach ያደረገ ነው which is እንግዲህ 0 ማለት ነው ስለዚህ ይሄኛው ምን ይሆንልናል ማለት ነው instantaneous acceleration ነው የሚገልጽልን ማለት ነው ያው the first and the second expresses average acceleration whereas the third expresses instantaneous acceleration ይለናል ስለዚህ የሚሆነው የመጀመሪያውና የሶስተኛው ምን ነው የሚገልጹልን ማለት ነው የመጀመሪያውና የሶስተኛው instantaneous acceleration ነው የሚገልጹልን የሁለተኛው ደግሞ average acceleration ነው የሚገልጹልን ብላችሁ መልሳችሁን ታስቀምጣላችሁ ማለት ነው so the answer should be እንግዲህ c ማለት ነው የኛው actually በacceleration በመናምን መጣ እንጂ ያው ይታወቃል በማስላይም ማለት ነው እሺ ሌላው ደግሞ ምንድነው የሚለን ማለት ነው when a constant force of a magnitude f is applied on an object assume የሆነ ኦብጀክት አለ ከዛም በኋላ የሆነ ፎርስ አፕላይ እናደርግበታለን ኦብጀክቱ አንድ ምን ይኖረዋል ማስ ይኖረዋል ከዛም ፎርስ አፕላይ እናደርግበታለን ከዛን ወዲህ ኦብጀክት ምን ይሆናል አክሰለሬት ይሆናል ማለት ነው it produces a magnitude of acceleration a by what factor does the acceleration change if the magnitude of the force is double and the mass of the object is halved ነው የሚለን ማለት ነው ስለዚህ አሁን ይሄኛው ምንድነው የሚለን assume የሆነ ማስ አለ ያው force is equals to newton second law ማለት ነው force is equals to mass times acceleration that means የሆነ ማስ ይኖረናል ተዛኑ ዲ ፎርስ አፕላይ በመናደርግበት ጊዜ አክሰለሬት ያደርጋል አክሰለሬሽኑ ያው ፕሮዲዩስ ይሆናል ነው ስለዚህ ኦቨር a I mean acceleration ነው አሁን እየተጠየቅን ያለ ነው አይደለ ስለዚህ ኦቨር m ነው የምናደርገው ማለት ነው ኦቨር ማስ እናደርገዋለን ስለዚህ አክሰለሬሽን የምንለው ነገር ምን ይሆንልናል ማለት ነው force over mass ይሆንልናል ማለት ነው force over mass ከዛም በኋላ ምንድነው የሚለን ፎርሱ በስንት ነው የጨመረው በሁለት እጥፍ twice of f ይሆንልናል እዚህ ጋር እንደምታዩት እንግዲህ አክሰለሬሽኑና ማሱ ምንድናቸው ኢንቨርስሊ ሪሌሽንሺፕ ነው ያላቸው የኛው ቀላል እኮ ነው አሁን ለምሳሌ ትልቅዬ ድንጋይ ነው በጣም የሚፈጥነው አንድ አይነት ለምሳሌ 20 ኒውተን ፎርስ አፕላይ ብናደርግባቸውና ተዛን የ100 ኪሎግራም እና የ10 ኪሎግራም ድንጋይ ብትይዙ የትኛው ነው በደንብ የሚፈጥነው ያ10 ትንሽ ማስ ያለው ማለት ነው ስለዚህ ትንሽ ማስ ሲኖረው ብዙ አክሰለሬት ያደርጋል ላርጅ አክሰለሬሽን ይኖራል ትልቅ ማስ ታለው ደግሞ ትንሽ አክሰለሬሽን ይኖረዋል ማለት ነው ስለዚህ ማሱ ደግሞ ምንድነው የሆነ ነው የሚለን 1/2m ነው የሆነልን ነው የሚለን ማለት ነው ስለዚህኛው ሌሎቹን እንታውና እቺኛዋን ብቻ ያው እንፈልጋታለን ማለት ነው that means 2/1/2 ስለዚህ ይሄኛው ኢንቨርስ ሲሆን ስንት ነው የሚሆነልን 4 ይሆነልናል ማለት ነው ሲምፕሊ እኮ ያው 2/1 times 2/1 ነው የሚሆነልን ይሄኛው ያው ማካፈል ሲሆን ወደ ላይ ስለሚሄድ ማለት ነው ስለዚህ 4 times ምን ይሆነልናል ማለት ነው force over mass ይሆነልናል ማለት ነው force over mass that means 4 times force over mass ደግሞ ምንለው ምንድነው acceleration አይደለ ስለዚህ 4a ይሆናል ማለት ነው that means by what factor does the acceleration change ነው ያለን አይደለ ስለዚህ ፎርሱን ደብል ብናደርገው ማሱን ደግሞ halved ብናደርገው አክሰለሬሽኑ 4 እጥፍ ምን ይላል ይጨምራል ማለት ነው አክሰለሬሽኑ 4 እጥፍ ይጨምራል እንደዚህ አይነት ነገሮች ፎርስ ላይ ብቻ አይደሉም የተለያዩ ነገሮች ላሉ ስለዚህ እንደዚህ ነገሮች ለምሳሌ ሴንትሪፒታል ፎርስ ላይ ምናምን ላይ አለ ስለዚህ
ያው እነሱን በደንብ መለማመድ ማለት ነው which is እንግዲህ f mv square ቢሆንልን ይሄኛውን ቬሎሲቲውን ወይም ስፒዱን እስኪ ደብል ብናረገው ማሱን ሀብ ብናረገው ፎርሱ በስንት ፋክተር ይጨምራል ምናምን የሚል ነገር ይኖራል ማለት ነው ስለዚህ መልሳችን ምን ይሆንልናል ማለት ነው a ይሆንልናል ማለት ነው a መልሳችን ይሆናል ማለት ነው ሌላው ጥያቄያችን ደግሞ የሚለን ምንድነው assuming all the given curves are parabolic that means parabola ቢሆን and the motion to the right direction which is እንግዲህ በራይት ዳይሬክሽን ያለው ምንድነው ፖዚቲቭ ቢሆንልን ይላናል then which one of the following graph represents the displacement st graph of an object moving to the left with a constant acceleration towards the right so the motion moving to the left and the acceleration towards the right ስለዚህ ይሄኛው እንግዲህ ምንድነው የሚገልጽልን ማለት ነው አንደኛው ኦብጀክቱ slowing down መሆኑን ነው የሚገልጽልን ለምን አክሰለሬሽኑ ከዳይሬክሽን ኦፍ ሞሽኑ ጋር ምንድነው ኦፖዚት ስለሆነልን ማለት ነው ስለዚህ በዚህ ኬዝ እንግዲህ ዲስፕሌስመንቱ ምን እየሆነ ነው የሚሄደው ማለት ነው ሞር ኔጌቲቭ እየሆነልን ነው የሚሄደው ማለት ነው እንደገና ደግሞ ከርቭ ምን መሆን አለበት the curve should be concave upward ማለት ነው that means acceleration to the right and the slope that means the velocity is negative but becoming less negative over time ማለት ነው so that አሁን ከዚህ ውስጥ ነገሩትን ከዚህ ጋር ያሉትን ነው የምንመርጠው ይሄኛው እንደምታዩት ምንድነው displacement increases positively at increasing rate ነው that means እንግዲህ ምንድነው የሚሆነው ማለት ነው ዲስፕሌስመንታችን ምን እያደረገ ነው እየጨመረ ነው የሚሄደው ታይማችን በሄደ ቁጥር ይሄኛው ወደ ላይ እየሄደ ነው የሚሄድልን አይደል እየጨመረ ነው የሚሄደው ስለዚህ ይሄኛውን አይገልጽልንም ማለት ነው ሞሽን የተባልነው አሁን እኛ ምን አይነት ሞሽን ነው የምንፈልገው ኦብጀክቱ ስሎዊንግ ዳውን የሆነበት ነው ምክንያቱም ስሎ ዳውን የሆነበት ለምንድነው አክሰለሬሽኑ ከሞሽኑ ጋር ኦፖዚት ዳይሬክሽን ነው ሞሽኑ ወደ ሌፍት ነው አክሰለሬሽኑ towards the right ነው ኮንስታንት ሆኖ ማለት ነው ስለዚህ ከዚህ ግራፍ ውስጥ የምናየው ምንድነው ማለት ነው እኛ ኔጌቲቭ ወይም ደግሞ slowing down የሆነ እየቀነሰ ያለ ኮንኬቭ ከርቭ ነው የምንፈልገው ማለት ነው እዚህ ጋር በመናይበት ጊዜ ግን ምን ይሆንልናል ማለት ነው ይሄኛው እንደዚህ ይመጣልን ከዛም በኋላ እየቀነሰ ነው የሚመጣው ማለት ነው ስለዚህ ዲስፕሌስመንቱ ምን ያደረገ ነው ማለት ነው እየቀነሰ ነው goes down but the curve is concave upward object is moving to the left with acceleration to the right that's true ማለት ነው ስለዚህ እንትናችን ምን ያደረገ ነው ዲስፕሌስመንታችን ምን ያደረገ ነው የሚቀንሰው ምን ያደረገ ነው የሚሄደው እየቀነሰ ነው የሚሄደው ማለት ነው ስለዚህ እኛ እየፈለግን ያለ ነው ምንድነው አክሰለሬሽኑ ወደ ራይት ሙቪንግ ኦብጀክት ወይ ሞሽኑ ደግሞ ወደ ሌፍት ስለዚህ ኦፖዚት ዳይሬክሽን ስለሆኑ slowing down የሆነ ኦብጀክት ነው የምንፈልገው ያው ከርቭ ነው የምንፈልገው which is concave curve ስለዚህ ይሄኛው ምን ይሆንልናል እሱኛውን ይገልጽልናል ማለት ነው ስለዚህ the answer should be እንግዲህ ያው I don't know አይታያችሁ ግን ሲ ይሆንልናል ማለት ነው መልሱ ያው በጣም ተሸግረ ነበር አሁን ራሱ እዚህ ላይ ያሉት እስከ 27 ወይ እስከ 26 ጥያቄዎች ምናምን ያሉትና በጣም እንትን ብለው ስለነበረ በጣም ተበታትነው ምን ስለሆነ እነሱን ፈልጎ ምናምን ማዘጋጀት በጣም ከብዶናል ዞሮ እስቲ ፓርት 2 ብዬ ልሰራላችሁ ይችላልው ምናገኘው ተሆነ አለበለዚያ ግን ሌሎች ሳብጀክቶችን የምንቀጥል ነው የሚሆነው ማለት ነው እሺ ሌላው ደግሞ ምን ይለናል ማለት ነው if the weight of an object on the surface of the earth is 2000 ኒውተን ስለዚህ weight የምንለው ነገር ምንድነው weight is equals to mass times g አይደለ ያው weight on the surface ይሄኛው h ስንት ተሰጥቶናል ማለት ነው 200 ተሰጥቶናል w ማለት ነው weight ማለት ነው 2000 ተሰጥቶናል which is እንግዲህ mass times acceleration ደግሞ ይታወቃል given ነው 10 ነው ማለት ነው ስለዚህ over m ብናረገው over m I mean over 10 ብናረገው m ማሱን ለማወቅ ማለት ነው ይሄ weight ያለው ማስ ምን ያክል ማሱ ነው ያው ማስና weight በጣም great difference ነው ያላቸው አይደል ስለዚህ over 10 ይሄኛውንም over 10 እናደርጋለን 10 በ10 ይጠፋል ከዛን ማሳችን ስንት ይሆንልናል ማለት ነው 0 በ0 ሲጠፋ 200 ኪሎ ግራም ይሆንልናል ማለት ነው እንግዲህ 200 ኪሎ ግራም ያለው እንትን ማለት ነው ማስ ወይም ኦብጀክት on the surface of earth ላይ that means gravity 10 ሜትር per second square የሆነው ላይ weight ስንት ነው 2000 ኒውተን ነው ይለናል ይሄኛው ኦብጀክት ደግሞ ይለናል what the weight of the same object ይሄኛው ኦብጀክት that means mass 2000 I mean 200 ኪሎ ግራም ያለው ኦብጀክት another planet ላይ that means እንግዲህ that has gravitational acceleration ስንት ያለው
5 ሜትር ፐር ሰከንድ ስኩዌር ያለው ላይ ቢሄድ ዌይቱ ስንት ነው ነው የሚለን። ዌይቱ ፎርሙላችን አይቀየርም አይደለ? በቃ ዌይት is equals to ማስ ታይምስ ጂ ነው የሚሆንልን። ማሱ ስንት ተሰጥቶናል? 200 ነው የተሰጠን። 200 አልሳይሰጠን ያው አግኝተነዋል። ሲባዛ በስንት ሌላኛው ፕላኔት ላይ ነው ሄደው አይደለ? ስለዚህ ግራቪቲው ስንት ነው? የዛኛው ፕላኔት ደግሞ 5 ማለት ነው 5። ስለዚህ ስንት ይሆንልናል ማለት ነው? ይሄኛው 5 ሲባዛ በ2 10 ይመጣልናል። ከዛም 2 ዜሮዎች ይኖራሉ 1000 ኒውተን ይሆንልናል ማለት ነው። እንግዲህ 2000 ኒውተን ምን ላይ ያው ቀንሷል፣ እንደዚሁ ራሱ ይታወቃል አይደል? ዌይቱ እዚህ ላይ እንትን ላይ እርዝ ላይ ማለት ነው ምድር ላይ 2000 ኒውተን ነው። ከዛ ሌላ ፕላኔት ላይ ሲሄድ ደግሞ ዛት ኢዝ እንግዲህ ፕላኔቱ ግራቪቴሽናል ፎርስ አክሰለሬሽኑ ስንት ነው ማለት ነው? 5 ሜትር ፐር ሰከንድ ስኩዌር ላይ ያለው ላይ ሲሄድ ልክ የእርዝ ስንት ነው? 10። እዛኛው ደግሞ ስንት ነው? 5 ነው። እዚህ ጋር ዌይቱ 2000 ነው። ስለዚህ እዛ ሲሄድ ስንት ይሆናል? 1000 ማለት ነው። ስለዚህ ያው መልሳችን ስንት ይሆናል? 1000 ኒውተን ይሆንልናል። ዛት ሚንስ ቢ ላይ ያለው መልሳችን ይሆናል ማለት ነው። እሺ ወደ ሰባተኛው ጥያቄያችን ስንሄድ ደግሞ ምንድነው የሚለን ማለት ነው? suppose a constant force F acts on an object mass m and displaces the object by displacement s. that means የሆነ ኦብጀክት አለ ከዛን የሆነ ፎርስ አፕላይ በመናረግበት ጊዜ ይሄ ኦብጀክት ምን ያደርጋል? የሆነ ያክል ፎርስ የሆነ ያክል ዲስታንስ ዲስፕሌስ ይሆናል። that means የሆነ ዲስታንስ ይጓዛል ማለት ነው። then the dot product of f times displacement dot product of s times displacement ማንን ይገልጽልናል ነው። ይሄው በጣም ከምነግራችሁ በላይ ቀላል የሆነ ጥያቄ ነው። ስለዚህ ማንን ነው የሚገልጽልን? ወርክ ደንን ነው የሚገልጽልን ማለት ነው። ወርክ ደን is the dot product of force times s ወይም ደግሞ ወርክ ደን is equals to force times displacement type cos theta ብለን ዲፋይን ያደርግነው ማለት ነው። ስለዚህ መልሳችን ምን ይሆናል? ይሄኛው ደግሞ ሲ ይሆንልናል ማለት ነው። እሺ ስምንተኛው ጥያቄያችን ደግሞ የሚለን ምንድነው? given that force f አለን f የምንለው እንግዲህ ስንት ነው የተሰጠን ማለት ነው? is equals to እናደርግና is equals to 2i ያው ሁለት ዩኒት in the direction of positive x axis plus 2j ይሆንልናል ማለት ነው። ፎርሳችን ይሄ ነው። ከዛም በኋላ acts on an object የሆነ ኦብጀክት ላይ አክት በመናረግበት ጊዜ አፕላይ በመናረግበት ጊዜ changes the position of the object መጀመሪያ ኦብጀክቱ የቱ ጋር ነበር? እዚህኛው ጋር ነበር። ወዴት ተቀየረ ማለት ነው? ወደዚህ ጋር ተቀየረ ማለት ነው። assume ስለዚህ ከr r1 ደግሞ ስንት ነው? 2 ያው 2i 0j ማለት ትችላላችሁ 0j ተዛን ወዴት ተቀየረልን ማለት ነው? ወደ r2 ተቀየረ ማለት ነው። r2 ተቀየረልን ወዴት? ያው ዲስፕሌስ አደረገው። የሆነ ፎርስ እኮ የሆነ ኦብጀክት ላይ አፕላይ በመናረግበት ጊዜ ኦብጀክቱ ሙቭ ያደርጋል። ስለዚህ ይሄኛውን ያክል ኒውተን አፕላይ በመናረግበት ጊዜ ከዚህኛው ወደዚህኛው ዲስፕሌስ አደረገ ማለት ነው ይሄኛው ኦብጀክት። ስለዚህ 2i + 4j ያክል ምን አደረገው? ኦብጀክቱ ዲስፕሌስ አደረገልን ማለት ነው። ስለዚህ rን ወይም sን ጀነራል ዲስፕሌስመንቱን በመንፈልግ ኖት ዲስታንስ ዲስፕሌስመንት ነው። ስለዚህ እዚህ ጋር ወርክ ደን ስለሚጠይቀን ወርክ ደን ደግሞ the dot product of force time displacement ነው። ዲስታንስ ቢሆን ኖሮ ይሄኛው ሌላ ነገር የዲስታንስ ፎርሙላ ተጠቅመን ነበር የምንፈልገው። አሁን ግን ዲስፕሌስመንት ስለሆነ ምን ይሆንልናል ማለት ነው? ቺኛዋ ስትቀነስ ቺኛዋ 2 ሲቀነስ 2 ስንት? 0i ሲደመር እናደርጋለን 4j ሲቀነስ 0j ደግሞ ስንት ይሆንልናል? 4j ይመጣልናል ማለት ነው። 4j ይመጣልናል። ስለዚህ ዲስፕሌስመንታችን ይሄ ፎርሳችን ይሄኛው። ስለዚህ ማንና የተጠየቅነው ወርክ ደን አሁን ራሱ ዲፋይን አድርገን ነበር። ወርክ ደን is the dot product of force times displacement። ስለዚህ ፎርሳችን ስንት ነው የተሰጠን? 2i + 2j ነው የተሰጠን። 2i + 2j ነው የተሰጠን። then dotted with 0i የዲስፕሌስመንታችን ማለት ነው ፕላስ 4j ይሆንልናል ማለት ነው። 4j ይሆንልናል። ሶ ምን ይሆንልናል ማለት ነው? እቺኛዋን ያው ዶት ፕሮዳክት ሲምፕሊ ማለት ነው ኤክስን ከኤክስ ጋር ማባዛት ከዛን ሲደመር የዋይን ከዋይ ጋር 2 ሲባዛ 0 ይመጣልናል። 0i ያው ሲደመር ነው የሚሆነው። ሲደመር ስንት? 2j ሲባዛ በ4j 8j ይመጣልናል ማለት ነው። ያው j ነው j ታይምስ j ስለሆነ ማለት ነው። ስለዚህ j ይመጣልናል። ይሄኛው ደግሞ ሲምፕሊ ይሄኛው 0 ይሆንልናል። ስለዚህ ስንት ይመጣል? 8j ይመጣልናል ማለት ነው። ስለዚህ ይሄኛውን ማግኒቲዩዱን ብንፈልጉ እንኳን ምንድነው የሚሆንልን ማለት ነው? 64 ይመጣልናል። ስኩዌር ስናደርገው ያው ኦሬዲ የኤክስ 0 ስለመጣ ማለት ነው። ስለዚህ 64 ሲወጣልን
8 ምን ጁል ይሆንልናል ማለት ነው። ስለዚህ ወርክ ደናችን ስንት ይመጣል ማለት ነው? 8 ጁል ይሆንልናል ማለት ነው። ሶ መልሳችንን ቢ ይሆናል ማለት ነው። መልሳችን ቢ ይሆናል። እሺ ሌላው ደግሞ ምንድነው የሚለን ማለት ነው? suppose a net force acts on a system of particle and produces a linear acceleration on the system እዚች ጋር ነው በጣም እንግዲህ ኪ ነገሯ ያለችው ማለት ነው። ምንድነው የሚለን ማለት ነው? የሆነ ኔት ፎርስ አክት በመናረግበት ጊዜ assume there is a system ከዛም በኋላ አፕላይ በመናረግበት ጊዜ ተዛኖ ያ ሲስተሙ ምን ያደርጋል ማለት ነው? ሊኒየር አክሰለሬሽን ፕሮዲዩስ ያደርጋል ማለት ነው። that means linear means እንግዲህ ትራንስሌሽናል የሆነ አክሰለሬሽን ፕሮዲዩስ ያደርጋል ማለት ነው። ስለዚህ ይሄኛው ኔት ፎርሱን አሁን እዚህ የኛ ጥያቄ ማለት ነው ኔት ፎርሱን የቱ ጋር አክት ብናረግበት ነው የኦብጀክቱ ለምሳሌ አሁን ይሄ assume እዚህ ጋር ኦብጀክት ቢኖር ማለት ነው እዚህ ጋር አፕላይ ብናረግበት እዚህ ጋር ብናረግበት ነው እዚህ ጋር ብናረግበት ነው ወይስ እዚህ ጋር አፕላይ ብናረግበት ነው ሊኒየር አክሰለሬሽን ወይም እንግዲህ ይሄኛው ትራንስሌሽናል አክሰለሬሽን የምንለውን ፕሮዲዩስ የሚያደርግልን የሚለውን ጥያቄ ከመለሰን በጣም ቀላል ነው ማለት ነው። ስለዚህ መልሳችን ምን እንደሚሆነው ያው ሊኒየር አክሰለሬሽን የሆነ ሲስተም ፕሮዲዩስ እንደሚያደርግ ግድ እኛ ምን ማድረግ አለብን ማለት ነው? ፎርሳችንን ወይም ኔት ፎርሳችንን አክት ማድረግ ያለብን ሴንተር ኦፍ ማሱ ላይ ነው። ሴንተር ኦፍ ማሱ ላይ ማለት አስዩም ለምሳሌ የዚህኛው አብዛኛው ማስ የቱ ጋር እዚህኛው ሴንተር ጋር ነው የሚገኝ ከሆነ ከዛም በኋላ ኔት ፎርሳችንን እዚህ ጋር አፕላይ በመናረግበት ጊዜ ይሄ ኦብጀክት እንግዲህ ሊኒየር አክሰለሬሽን ምን ያደርጋል? ፕሮዲዩስ ያደርጋል። ሊኒየር ሚት ትራንስሌሽናል አክሰለሬሽን ፕሮዲዩስ ያደርጋል ማለት ነው። ስለዚህ ጥያቄያችን ደግሞ which one of the following assumption is the right assumption about the point where the net force acts? ስለዚህ የቱ ጋር አክት ብናረገው ነው? የቱ ጋር ለምሳሌ all point where particle of the system are found እንዴት እናውቀዋለን ይሄኛው? ስለዚህ ለምሳሌ እዚህ ጋር ቢሆንልን all points where particle of the system are found የኛውም ዛት necessary ላይ አይደለም ግድ ኔት ፎርሳችን ሊኒየር አክሰለሬሽን እንትን እንደሚኖር ማለት ነው። ሊኒየር አክሰለሬሽን ፕሮዲዩስ እንደሚያደርግ ሴንተር ኦፍ ማሱ ላይ ነው። ሴንተር ኦፍ ማስ የምንለው ደግሞ የዚህ ኦብጀክት አብዛኛው ማስ እንግዲህ እዚህ አካባቢ ተከማችቶ ይገኛል ማለት ነው። that means the point where the whole mass of the system is assumed to be concentrated የተባለበት በኩል ቦታ ላይ ፖይንት ላይ ወይም እንግዲህ ሴንተር ኦፍ ማሱ ላይ ምን እናደርጋለን ማለት ነው? አፕላይ ማድረግ ይኖርብናል ማለት ነው። ኔት ፎርሱን ምን ፕሮዲዩስ ለማድረግ ሊኒየር አክሰለሬሽን ፕሮዲዩስ ለማድረግ ማለት ነው። ስለዚህ ሌሎቹ ዝም ብለው ነው። ሶ ሲ ምን ይሆንልናል? መልሳችን ይሆናል ማለት ነው። የሆነ ሲስተም ላይ እንግዲህ ያ ሲስተም ሊኒየር አክሰለሬሽን ወይም ትራንስሌሽናል አክሰለሬሽን ፕሮዲዩስ እንደሚያደርግ ከፈለግን አፕላይ ማድረግ ያለብን ኔት ፎርሳችን ላይ የቱ ላይ ነው ማለት ነው? the point where the whole mass of the system is assumed to be concentrated ይሄ እንግዲህ የሆነ ሲስተሙ ማሱ ኮንሰንትሬትድ ነው እዛ አካባቢ ኮንሰንትሬትድ ነው አብዛኛው ማሱ እዛ አካባቢ ኮንሰንትሬትድ ነው ተብሎ የሚታሰብበት ቦታ ላይ አፕላይ ማድረግ ይኖርብናል ማለት ነው። ያ ኮንሰንትሬትድ ነው ተብሎ አስዩም የተደረገበት ቦታ ደግሞ ሴንተር ኦፍ ማስ ማለት ነው ሲምፕሊ So this is the center of mass for translational motion under a net external force. We consider the net force acting as the center of mass ይለናል ማለት ነው for translational motion ማለት ነው። ስለዚህ እንግዲህ ያው ሊኒየር አክሰለሬሽን ፕሮዲዩስ እንደሚያደርግ ምን ማድረግ አለብን ማለት ነው? ሴንተር ኦፍ ማሱ ላይ ኔት ፎርሱን አክት ማድረግ ይኖርብናል ማለት ነው። እዛ ሲስተሙ ላይ ማለት ነው። እሺ የኛውና በጣም አወዛጋቢው ጥያቄ የሆነው እንግዲህ አክቹአሊ ያናል እንትን ብሎ አይደለም ግን ምንድነው የሚለን ማለት ነው? critical point in physical state of a given substance differs from its boiling point in that like the boiling point critical point ያው happens ወይ occur ነው የሚለን ማለት ነው። that means እንግዲህ ምንድነው ያው critical pointም boiling pointም ምንላቸው ፌዝ ላይ ይኖራሉ ፊዚካል ስቴት ላይ አሉ። ከዛም በኋላ እንግዲህ boiling point in that unlike the boiling point critical point happen የሚያደርገው የቱ ጋር ነው የሚለን አሁን ዲፋይን አድርግላችሁ መጀመሪያ ማለት ነው። ምንድነው የሚለን ያው critical point የምንለው ነገር ምንድነው is the unique combination of critical temperature and pressure ነው። የመጀመሪያው ዲፊኒሽን ይሄ ነው። ዩኒክ ያው ቴምፕሬቸሩ እና ዩኒክ ፕሬሸሩ ምን የሚሆንበት ኮምባይን የሚሆንበት ነው። where ይለናል ወይም at which the liquid and gas phase merges into a single phase merge ነው የሚያደርጉት። ለምሳሌ አሁን maybe ታነበባችሁት እዚህ ጋር እንደው የሚለው exit ነው የሚሉት ነገር ግን exist ነው የሚሉት
መጀመሪያ ግን ኢን እንግዲህ ክሪቲካል ፖይንት ማለት ነው the combination of the critical point is the unique combination of critical temperature and pressure ሆኖ at which the liquid and gas phase merges into single phase ይመጣል that means this single phase እንግዲህ called supercritical ያው ፍሉድ ተብሎ ይታወቃል ዞሮ ግን ምንድነው ማለት ነው ሊኩዊድ እና ጋስ ፌዞች ምን የሚያደርጉበት ማለት ነው ወደ ሲንግል ፌዝ መርጅ የሚያደርጉበት እንጂ ኖት ኤግዚስት የሚያደርጉበት አይደለም ማለት ነው ኖ ፌዝ ባውንደሪ ቢትዊን ሊኩዊድ ኤንድ ጋዝ ያው የፌዝ ባውንደሪ የለም that means the substance exists as homogeneous fluid ይለናል ማለት ነው as homogeneous fluid the same fluid ማለት ነው እሺ ሁለተኛው ደግሞ that means እንግዲህ ጀነራላይዝ አደረግላችሁ ይሄኛው ክሪቲካል ፖይንት ምንለው critical point is fixed fixed no singular on the phase diagram for given substance ነው የሚለን ማለት ነው ስለዚህ እዚህኛው ጋር ግን ምንድነው የሚለን when the substance exists in a single phase ይላል ማለት ነው ያው እንግዲህ ትንሽ እንትን ሊል ይችላል ነገር ግን እኛ ዲፋይን ያደረግነው ጋዞቹና ሰብስታንሶቹም ብሎ እንግዲህ የጠራቸው ጋዝና ሊኩዊዶቹን ተሆነ እነሱ መርጅ የሚያደርጉት ወዴት ነው ወደ ሲንግል ፌዝ ነው እንጂ ኤግዚስት አይደለም የሚለው በማሰብ እሱኛውን ተዋለን ማለት ነው ቤስት እዚህ ጋር ስላለልን ማለት ነው የበለጠ ከዚህኛው ምንም የሚያወዛገብ እዚህ ጋር ስላለ ማለት ነው at different pressure and temperature ይሄኛው አይደለም at one fixed pressure and temperature ማለት ነው is fixed ብለናል አይደል እንዴ ስለዚህ at fixed pressure እና temperature ያላቸው እንግዲህ አው ሊኩዊድ እና ጋዝ ፌዞች ናቸው እንግዲህ ክሪቲካል ፖይንት ብለን የምንጠራው ማለት ነው ሀፕንም የሚያደርገው የቱ ጋር ነው ማለት ነው ይሄ ክሪቲካል ፖይንት ሀፕን የሚያደርገው ምንድነው at one fixed pressure እና temperature ነው ማለት ነው ስለዚህ ሞር ዲፋይን የሚያደርገው ማን ነው ሲ ነው ማለት ነው ሲ ነው ዞሮ ኤ most probably መልስ ሊሆን ይችላል ነገር ግን እቺ ኤግዚስት የምትለው ነገር ከዚህ በፊትም at any temperature እና pressure እንግዲህ ኤግዚስት ያደርጋል የምትለው ነገር አስዩም በማድረግ ሰው ወደ ኋላ አስቀርተን ስለዚህ ቤስት የሚገልጽልን የትኛው ነው ሲ ነው ማለት ነው boiling point ደግሞ ምንለው is a temperature at which a liquid turns into a gas at given pressure ነው that means እንግዲህ liquid ወዴት የሚሄድበት ወደ ጋዝ ተርን የሚያደርግበት ቴምፕሬቸር ምን ይባላል ማለት ነው ቦይሊንግ ፖይንት ይባላል ማለት ነው at given pressure ማለት ነው ስለዚህ ቦይሊንግ ፖይንት እና ያው ክሪቲካል ፖይንትም ይሄ ነው ዲፈረንሳቸው ስለዚህ ይሄኛው ግን most probably የትኛው ይሆንልናል ማለት ነው ሲ መልስ ይሆንልናል ማለት ነው 11ኛው ጥያቄያችን ደግሞ የሚለን ምንድነው ማለት ነው a block of mass m is given 30 kg is released from rest at point a assume ለምሳሌ ይሄኛው እንግዲህ ተታያችሁ ስክሪንሾት ምናምን አንስተን ነው እዚህ ጋር ያደረግነው ስለዚህ ምንድነው የሚለን ማለት ነው የሆነ ብሎክ ኦፍ ማስ ወይም የሆነ ማስ ቢኖረው ከዚህ ጋር ነው የተለቀቀው መጀመሪያ ረስት ላይ ነው ያለው አትረስት ነው ያለው ስለዚህ ለምሳሌ assume v initial ስንት ነው ማለት ነው 0 ሜትር ፐር ሰከንድ ነው ማለት ነው 0 ሜትር ፐር ሰከንድ ነው ማሳችን ስንት ተሰጥቶናል ማስ 30 ኪሎ ግራም ተሰጥቶናል ማለት ነው ማስ is equals to 30 ኪሎ ግራም ተሰጥቶናል ማለት ነው ዘን ከረስት ነው የተለቀቀው ማለት ነው ከዛም ሲለቀቅ on point A on frictionless friction የለውም assume the surface is frictionless ይሄኛውም ጥሩ ነው as shown in the figure below ይለናል ማለት ነው ልክ እንደዚህ ከዚህ ጋር ሲለቀቅ እንደዚህ ከዚህ እንደዚህ ተነስቶ at point B ይደርሳል ማለት ነው ከዛም በኋላ the height at point A height እዚህ ጋር ከዚህ ከግራውንድ ውስጥ ከዚህ ድረስ ያለው height of A ብንለው assume height of A is given ስለዚህ HA ብንለው ወይም HA ብንለው ምን ይሆንልናል 50 ሜትር ተሰጥቶናል 50 ሜትር ተሰጥቶናል እንደገና ደግሞ እዚህ ጋር ያለውም ሄት ስንት ተሰጥቶናል ሄት ቢ ደግሞ 30 ተሰጥቶናል 30 ሜትር ተሰጥቶናል ማለት ነው 30 ሜትር ተሰጥቶናል the gravitational acceleration g ደግሞ ስንት ተሰጥቶናል 10 ተሰጥቶናል 10 ሜትር ፐር ሰከንድ ተሰጥቶናል ከዛም በኋላ ማንን ነው ፈልጉ ነው የሚለው what the speed of the block when it arrives at point B that means እዚህ ጋር ያለችው ሲደርስ ማለት ነው ሲምፕሊ እዚህ ጋር ያለው ምንድነው v ፋይናል አይደለም የሚኖረው ስለዚህ v ፋይናል የተጠየቀው ማለት ነው ይላችሁ አሁን ከእንግዲህ በኋላ ኮንሴፕቱን ተደረዳችሁ ሰየው ጥሩ ነው አለበዚያ ግን እንደዚህ v initial v ፋይናል እና ሄት ምናምን አደባልቆ ሲሰጣችሁ ምን ነው አፕላይ የምታረጉት ሜካኒካል ኢነርጂ ነው ሜካኒካል ኢነርጂ is equals to ምን ይሆንልናል 0 ማለት ነው ሜካኒካል ኢነርጂ is equals to እንግዲህ 0 ይሆንልናል ማለት ነው ስለዚህ that means ደግሞ ሜካኒካል ኢነርጂ 0 ሆነ ማለት ደግሞ
እንግዲህ ኬኔቲክ ኢነርጂ ኢኒሻሉ ኢኒሻል እንበለው አሲዩም አይ እንበለው ሲደመር ፖቴንሻል ኢነርጂም ኢኒሻል እዚህ ጋር ያለው ፖቴንሻል ኢነርጂ ማለት ነው። ከዚህ እስከዚህ እኮ ፖቴንሻል ኢነርጂ አለው። ሙቭ ሲያደርግም ደግሞ ኬኔቲክ ኢነርጂ ይኖረዋል ማለት ነው። ከማጋ እኩል ይሆንልናል። ይሄኛው ኢኒሻሉ ነው። ከዛ ነው ዲ ከኬኔቲክ ኢነርጂ ፋይናል ሲደመር ከፖቴንሻል ኢነርጂ ፋይናል ጋር እኩል ይሆንልናል ማለት ነው። ከፖቴንሻል ኢነርጂ ፋይናል ጋር እኩል ይሆንልናል። አሁን እዚህ ጋር v initial is 0 that means kinetic energy initial 0 ይሆንልናል። ምንም 0 ሆነ ማለት እኮ 2m v initial ስኬር ነው አይደለ የሚሆንልን የኪኔቲክ ኢነርጂ ኢኒሻል ማለት ነው። እቺኛዋ ምንድነች 0። ስለዚህ ይሄኛው ሙሉ 0 ታደርግልናለች ማለት ነው። ከዛ ፖቴንሻል ኢነርጂ ኢኒሻል የምንለው ደግሞ ምንድነው? ፖቴንሻል ኢነርጂ ማስ ታይምስ gh ነው። በቃ ማስ ታይምስ g ታይምስ h ኢኒሻል ስላለን እዚህ ጋር ምን ትሆንልናለች? ኤቿ ብቻ ኤ ትሆንልናለች ማለት ነው። እዚህ ኢኳልስ ቱ ኬኔቲክ ኢነርጂ ፋይናል ምን ይሆንልናል? 1/2 mv ፋይናል ስኬር ሲደመር ፖቴንሻል ኢነርጂ ፋይናል ደግሞ ፖቴንሻል ኢነርጂ የምንለው ማስ ታይምስ gh ነው። h ምን ይሆንልናል? ፋይናል ስለሆነ እዚህ ጋር ያለው b እንለዋለን ማለት ነው። b እንለዋለን። ስለዚህ እዚህ ጋር አሁን ለምሳሌ እዚህ ጋር ማስን የጋራ አውጥተን ማስን በማስ ማጥፋት እንችላለን ማለት ነው። ማስን በማስ ማጥፋት እንችላለን። ተፈለጋችሁም ደግሞ ተኩት፣ ምንም ችግር የለውም። ማስንም እዚህ ጋም ተኩት። የበለጠ ቁጥሩን ማባዛቱ ሊበዛ ይችላል እንጂ ያው አንድ ነው ማለት ነው። ወይም ደግሞ ዝም ብለን እንስራው። ለምሳሌ ማሳችን ተሰጥቶናል 30 አይደለ? 30 ተሰጥቶናል ሲባዛ እናደርጋለን። ጂ ያው ግራቪቴሽናል አክሰለሬሽን አይደለ? 10 ይሆንልናል ሲባዛ HA ስንት ነው የተሰጠን? the height at point A ማለት ነው 50 ሜትር ነው የተሰጠን 50 ይሆንልናል ማለት ነው። 50 እዚህ ኢኳልስ ቱ ስንት 1/2 ማስ ደግሞ ስንት ተሰጥቶናል? 30 አይደለ? 30 ታይምስ v ፋይናል ስኬር ማለት ነው። v ፋይናል ስኬር ይሆንልናል ማለት ነው። ሲደመር እናደርግና እዚህ ጋር ልመለስላችሁ። ማስ ታይምስ g hb ማስ ደግሞ የምንለው አሁንም ስንት ነው የተሰጠን? 30 ነው። g ደግሞ 10 ትኖረናለች። እንደገና ደግሞ ሄይቱ the height at point b ደግሞ ስንት ነው የተሰጠን? 30 ሜትር አይደለ? ስለዚህ በ30 እንለዋለን ማለት ነው። በ30 እንለዋለን። እሺ ይሄኛውን ስናባዛ ስንት ነው የሚመጣልን? 30 ሲባዛ 10 ሲባዛ 15 3 ሲባዛ በ1 ሲባዛ በ5 ስንት ነው የሚመጣልን? 15 ነው የሚመጣልን አይደል እንዴ? 15 ስንት ዜሮ አለን? 3 ዜሮ። ስለዚህ 15000 ይመጣልናል ማለት ነው። እዚህ ጋር ያለው 15000 እዚህ ጋር ያለው በ2 ስንት 15 ይመጣልናል ማለት ነው። ስለዚህ 15 ምን v ፋይናል ስኬር ማለት እንችላለን። v ፋይናል ስኬር በቃ v ስኬር ማለትም እንችላለን። ሲደመር እናደርጋለን። እዚህ ጋር 3 ሲባዛ 1 ሲባዛ 3 9 ይመጣልናል። ከዛም በኋላ ስንት ዜሮ አለን? 3 ዜሮ አለን ማለት ነው። 3 ዜሮዎች አሉ 9000። እሺ አሁን እንግዲህ ቁጥሮቹን ወደ ቁጥሮች እናምጣ። ዛት ሚንስ 1500 ሲቀነስ 9000 ወደዚህ 15000 እሺ 15000 ሲቀነስ ይሄኛው ወደዚህ ሲመጣ ኔጌቲቭ ስለሆነ ማለት ነው። ስለዚህ ምን ይሆንልናል? 9000 እዚህ ኳልስቱ ስንት 15 v ፋይናል ስኬር v ስኬር ማለት ይቻላል። ከዛም በኋላ ስለዚህ v ፋይናል ስኬርን ለማግኘት ኦቨር 15 ኦቨር ስንት 15 እናደርጋለን ማለት ነው። so that the value of v ፋይናል ስኬራችን ስንት ይመጣልናል? 15000 ሲቀነስ 9000 ስንት ይመጣል? 6000 ይመጣልናል። 6000 ሲካፈል ስንት ለ15 ማለት ነው። ይሄኛውን ደግሞ ስናካፍለው ስንት ይመጣልናል ማለት ነው? እንደነገርኳችሁ ቀድሜ ያካፍየዋለሁ 400 ይመጣል። ስለዚህ v ፋይናል ስኬር is equals to 400 that means እንግዲህ v is equals to ምን ማለት ነው? v is equals to under radical of 400 እያለ ነው ማለት ነው። 400 ስለዚህ ከዚህ ሲወጣ ደግሞ ስንት ይመጣልናል ማለት ነው? 20 ይሆንልናል። ያው v ምንድነው? ቬሎሲቲ ነች አይደለ? so that meter per second ይሆንልናል ማለት ነው። so the final እንግዲህ speed of the block when it arrives at point b ስንት ይሆንልናል ማለት ነው? 10 meter per second ይሆንልናል ማለት ነው። ሁለተኛ ጥያቄያችን ደግሞ የሚለው በጣም የሚገርም ጥያቄ ነው። ይሄኛው ምንድነው የሚለን ማለት ነው? suppose that you usually observe the electric ምጣድ ምጣድ ስለዚህ at your home heats up slower
እንግዲህ የኛ ወይም አስዩምሽ የኛን በለውና ተዛም በኋላ የኛ ምጣድ ኤሌክትሪክ ምጣዱ ምን ይላል ቶሎ እንግዲህ ባጭር አማርኛ ቶሎ አይሰማም ማለት ነው ወይም ደግሞ ቶሎ ሂትስ አፕ አይሆንም አይሞቅም ማለት ነው that of your neighbor when connected to the same source while cooking እንጀራ ይለናል እንጀራ ለመጋገር በምንሞክርበት ጊዜ የኛ ቶሎ አይሰማም ወይም እንግዲህ ቶሎ ሂትስ አፕ አያደርግም የጎረቤታችን ግን ምን ያደርጋል ቶሎ ሂትስ አፕ ያደርጋል ማለት ነው ግን ሶርሳችን ምንድነው አንድ አይነት ነው ስለዚህ as compared to your neighbors your ምጣድ is ይለናል that means እንግዲህ ከጎረቤታችን አንፃር የኛ ምጣድ ምንድነው ማለት ነው made up of higher specific heat material ይላል ጀነራሊ ስነግራችሁ አሁን ኮንሴፕቱ ገብታችኋል ብዬ አስባለሁ አሁን ሁሉ ጊዜ አብዛኛው ጊዜ ምን ኦብዘርቭ እናደርጋለን አንድ አይነት ሶርስ ነው ያለው ያው ሶርሱ አንድ ሆኖ ነገር ግን የኛና ምን የጎረቤታችን ምጣድ ምን አይልም እኩል አይሰማም that means የኛ ይቆያል ማለት ነው ሂትስ አፕ ሲያደርግ ገና በጣም ቆይቶ ነው የሚያደርገው ማለት ነው የጎረቤታችን ግን ቶሎ ነው የሚያደርገው ለምንድን ነው ያ የሆነው ነው የሚለን ይሄኛው ጀነራሊ የሚሆነው ያው ይሄ የኛ ምጣድ ከምን ሲገነባ ነው ይለናል ማለት ነው ጀነራል ነገሩን ስናየው ምን ይለናል ማለት ነው a material with higher specific heat capacity will heat up slower ይለናል that means any material ሆኖ ማለት ነው maybe የኛ ምጣድም ጭምር ማለት ነው that means in this case ማለት ነው የኛ ምጣዱ ከምን ተገንብቷል ማለት ነው ከhigher specific heat capacity ማለት ነው ከhigher specific heat capacity የተገነባ ማቴሪያል ነው ማለት ነው ስለዚህ እንደዛ ከሆነ ምን አይልም ቶሎ አይሞቅም ወይም ደግሞ ቶሎ አይሰማም ማለት ነው ለምንድን ነው እንደዛ የማይሆነው የበለጠ ኢነርጂ ስለሚፈልግ ማለት ነው ቴምፕሬቸሩን ለመጨመር የበለጠ ምን ይፈልጋል ኢነርጂ ይፈልጋል ስለዚህ የበለጠ ኢነርጂ ለመፈለግ ደግሞ የተወሰነ ታይም ይፈልጋል ማለት ነው አንድ አይነት ሶርስ ተሆነ እንግዲህ ታይሙ በሚሄድበት ጊዜ ያው ኢነርጂም ሆኖ ያሞቀው ይሄዳል ማለት ነው ስለዚህ ሲምፕሊ እንግዲህ የኛ ምጣድ ከምንድነው የተገነባው ማለት ነው a material with higher specific heat capacity አለው ማለት ነው ሲምፕሊ ወይም ደግሞ የኛ ምጣዳችን ምን አለው ሃይ እንግዲህ የሆነ ስፔሲፊክ ሂት ካፓሲቲ ያለው ማለት ነው ከማንዛር ከጎረቤታችን አንፃር ማለት ነው ለዛ ነው የኛ ምንም አይለው ቶሎ የማይሰማልን ማለት ነው ዛሲ ስለዚህ አንሰር should be እንግዲህ ሌላዎቹ ጋር ሳንሄድ ኤ መልሳችን ይሆናል ማለት ነው እዚህ ጋር ኮንክሉድ ማድረግ ያለባችሁ any material that has እንግዲህ high specific heat capacity ካላቸው ምን አይሉም ማለት ነው የበለጠ ኢነርጂ ይፈልጋሉ የበለጠ ኢነርጂ ፈለጉ ማለት ደግሞ ያው ቶሎ ምን አይሆኑም ሂት አፕ አይሆኑም ማለት ነው ወይም ደግሞ ቀስ ብለው ነው እንግዲህ የሞቁ የሚሄዱት ማለት ነው that's it ጥያቄያችን ደግሞ ምንድነው የሚለን ማለት ነው እንግዲህ in determining the specific heat capacity of a solid by electrical method እንግዲህ በኤሌክትሪካል ሜተድ እንግዲህ የአንድን የሶሊድ ማቴሪያል ስፔሲፊክ ሂት ካፓሲቲ በመንፈልግበት ጊዜ which one of the following process or assumptions is possible የሆነው ወይም ደግሞ የሚፈቀደው ማለት ነው እንግዲህ ጀነራል ነገሩን ልንገራችሁ that means በኤሌክትሪካል ሜተድ ሶሊድ ነገሮችን እንግዲህ ስፔሲፊክ ሂት ካፓሲቲያቸውን በመንፈልግበት ጊዜ የመጀመሪያው ነገር የሚሆነው assumption for accuracy ማለት ነው no heat loss to the environment ነው that means እንግዲህ ወደ environment ምን አናደርግም heat loss አናደርግም ሁለተኛው ደግሞ all electrical energy is converted to heat in the solid that means 100% heater efficiency ማለት ነው ይሄኛው possible assumption ነው ስለዚህ እነኚህ በዋናነት ሁለቱ አሰምፕሽኖች ናቸው ማለት ነው ምርጫችን አሁን እንግዲህ ፖሲብል የሆነውን ወይም የሚፈቀደው ነው እንፈልገው ኤ ላይ ምንድነው የሚለን allowing heat flow to the environment that means heat flow ወደ environment ምንፈቅድ ተሆነ እንግዲህ heat loss አደረግን ማለት ነው heat loss ደግሞ በኤሌክትሪካል ሜተድ ምን አይልም እንግዲህ heat capacity በምንፈልግበት ጊዜ ሶሊድ ነገሮችን አይፈቀድም ማለት ነው ስለዚህ ይሄኛው ያው ፖሲብል አይደለም ማለት ነው ፖሲብል አይደለም considering heat flow to the thermometer ይሄኛው ምን አይደለም false ነው ወይም ደግሞ correct አይደለም the thermometer measures the temperature but should absorb negligible heat account for its heat capacity complicates calculation unnecessarily ይለናል ማለት ነው ስለዚህ ወደ unnecessarily ወደ ሆነ እንግዲህ calculation ነው የሚመራን ማለት ነው heat flow ወደ ተርሞሜትሩ ምንም እናረክቶ ሆነ ኮንሲደር እናረክቶ ሆነ ማለት ነው ሲ ላይ ደግሞ ምን ይለናል ማለት ነው assuming the electrical heater is 100 efficiency ማለት ነው ይሄኛው እንግዲህ አንዱ possible assumption ነው የመጀመሪያው ምን ነበር ያልኳችሁ ወደ environment no loss of
ሂት ነው የተባባልነው። ሁለተኛው ደግሞ ኤሌክትሪካል ሂቱ ደግሞ ምን እንደሆነ 100% እንግዲህ ኢፊሽንት እንደሆነ ነው አሲዩም የምናደርገው ማለት ነው። ስለዚህ ይሄኛው ምን ይሆንልናል? ፖሲብል አሰምፕሽን ይሆንልናል። አሱሚንግ ሂት ፍሎ ፍሮም ሶሊድ ኦብጀክት ቱ ኤሌክትሪካል ሂተር። ይሄኛው ደግሞ አዟዟረው ፖሲብል የሚሆነው ከኤሌክትሪካል ሂተር ወደ ሶሊድ ኦብጀክት ነበር እንግዲህ ሂት ፍሎ መኖር ያለበት ማለት ነው። ይሄኛው ግን ከሶሊድ ኦብጀክት ወደ ኤሌክትሪካል ሂተር አለው ማለት ነው። ስለዚህ ትክክለኛ ፖሲብል ቫልዩአችን ወይም ፖሲብል እንግዲህ የሶሊድ ነገሮችን ስፔሲፊክ ካፓሲቲ በመፈልግበት ጊዜ ባይ ዩዚንግ እንግዲህ ኤሌክትሪካል ሜተድ ፖሲብል የሚሆኑት ነገሮች ምንድናቸው? የመጀመሪያው እዚህ ጋር የተነገረው ኖ ሎስ ኦፍ ሂት ነው። ከዛም በኋላ assume the electric heater is 100% efficient ነው። ሌላኛው ደግሞ ሂት ፍሎ ከኤሌክትሪካል ሂተር ወደ ሶሊድ ኦብጀክት ነው ማለት ነው። ዛሲት እንግዲህ እነኚህ ሶስቱ ያው በጣም ክሩሻል የሆኑ ነገሮች ናቸው ማለት ነው። ሌላኛው ጥያቄያችን ደግሞ የሚለን ምንድነው? two charges q1 minus 2 እንግዲህ ያው microcoulomb and q2 ደግሞ positive 8 microcoulomb are placed along the x axis 6 meter apart ነው የሚለን። እንግዲህ ይሄኛው ይታያችሁ አላውቅም። እኔም q1 አይታየኝም እዚህ ጋር ያለው ዞሮ q1 እዚህ ጋር ነው። ከዛም በኋላ ከዚህ እስከዚህ እንግዲህ x አክሲስ ላይ ናቸው። እዚህ ጋር q2 አለ ማለት ነው። ስለዚህ ያው እንትናቸው ተሰጥቶናል ኮሎምባቸው ቻርጁ ማለት ነው። እና በማዕከላቸው ስንት ነው? 6 ሜትር ይራራቃሉ ማለት ነው። where should a charge q3 be placed along the x axis for the resultant electric force on it to be 0 on it ማለት q3 ላይ ማለት ነው። that means እንግዲህ ማለት ነው the net force on q3 be 0 የሚሆንበት ላይ q3 የቱ ጋር ብናስቀምጥ ነው ኔት ፎርሱ q3 ላይ ምንም የሚሆነው 0 የሚሆነው ነው የሚለን ማለት ነው። ለምሳሌ እዚህ መሃል ላይ ብናስቀምጠው ነው ወይስ ከq2 ወደዚህ ብናስቀምጠው ነው ወይስ ከq1 ወደዚህ ብናስቀምጠው q3 የቱ ጋር ነው እንግዲህ ሪዛልታንት ኤሌክትሪክ ፎርሱ 0 የሚሆነው ነው የሚለው። ስለዚህ አሁን እዚህ ጋር እንደሚታየው አሁን እንደነገርኳችሁ ሜንሽን እንዳደረኩላችሁ 3 ኬዝ አለ። የመጀመሪያው ቢትዊን በዚህና በእነኚህ መካከል በq1 እና በq2 መካከል ብናስቀምጠው ያ ማለት በ0 አሲዩም እዚህ ጋር 0 ማለት ነው። እንደገና ደግሞ እንግዲህ የኤክስ ነው የምንፈልገው የፖዚሽኑን ማለት ነው ዌር ነው ያለው ቦታውን ነው የምንፈልገው የኤክስ አክሲስ ምኑ ጋር ብናስቀምጠው ምን ላይ ብናስቀምጠው እንግዲህ from q1 ነው የሚለን ማለት ነው ሪስፔክት ቱ q1 ነው የምንሰራው በኋላ። ስለዚህ ያው ሌዛን በ6 ማለት ነው። ይሄኛው እንግዲህ በዚህ መካከል ቢሆን ማለት ነው። ሁለተኛው ይሄ የመጀመሪያው ኬዝ ነው። ሁለተኛው ኬዝ ደግሞ ከዚህ ወደዚህ ብናስቀምጠው ያ ማለት x ምን ቢሆን greater than 6 ቢሆን ማለት ነው to the right side of እንግዲህ q2 ብናስቀምጠው ማለት ነው። ሶስተኛው ኬዛችን ደግሞ የሚሆነው q እንግዲህ x ሌዛን 0 ወይም ደግሞ ኔጌቲቭ በሚሆንበት ጊዜ ከዚህኛው ወደዚህ ብናስቀምጠው የሚለው ነው የምናየው። እዚህ ጋር እንግዲህ obviously እንደሚታየው ምንድነው እዚህ መሃል ላይ የምናስቀምጠው ተሆነ አንዱ ቻርጅ ሪፔል ነው አንደኛው ቻርጅ ደግሞ አትራክት ነው። ስለዚህ እንግዲህ ኔት ሪዛልታንት ኤሌክትሪክ ፎርሳችን ምን መሆን አይችልም ያው 0 መሆን አይችልም ማለት ነው። ስለዚህ 0 መሆን ስለማይችል ይሄኛውን ኬዝ ምን እናደርገዋለን ሪሙቭ እናደርገዋለን ማለት ነው። ስለዚህ የትኛውን እንሞክረው ይሄኛውን እንሞክረው ያው መልሱ ምን ስለሚለን እንግዲህ from q1 ስለሚለን ማለት ነው። ሶ አሁን እንግዲህ ምንድነው የምንፈልገው ፎርስ አለ አይደለ ኮሎምብ ፎርስ አለ which is ይታወቃል እንግዲህ ኮሎምብ ኮንስታንት q1 times q2 over ምን እናደርገው ማለት ነው the distance between እንግዲህ q1 and q2 ማለት ነው። ስለዚህ እኛ እንግዲህ x less than 0 አድርገን ነው የምንሰራው አይደለ። x less than 0 ሲሆን ደግሞ ያልነገርኳችሁ ነገር ለምሳሌ አሁን እዚህ ጋር q1 አላ እስከዚህ ድረስ q3 ያለ q3 around ዜር እንግዲህ እዚህ ጋር ነው ብለን ነው የምናስቀምጠው። ስለዚህ q3 እዚህ ጋር ነው ብለናል q3 እዚህ ጋር ነው ብለናል። so that ከq3 እስከ q1 ድረስ ያለው ርቀቱን አሲዩም x እንበለው። ከq3 እስከ q2 ድረስ እስከዚህ ድረስ ያለው ደግሞ ምን ይሆንልናል ከዚህኛው እስከዚህኛው 6 አይደለ ከዚህኛው ደግሞ እስከዚህኛው x። ስለዚህ ከዚህ ከq3 እስከ q2 ድረስ ያለው ርቀት ምን ይሆንልናል ማለት ነው እንግዲህ x ፕላስ ምን እንለዋለን 6 እንላለን ማለት ነው። x ፕላስ 6 እንለዋለን x ፕላስ 6 ምን ብንለው ነው እንግዲህ along the x axis for the resultant electric force on it to be 0። ስለዚህ on it to be 0 ስለሚለን እንግዲህ magnitude of እንግዲህ f1 ሲደመሩ
ምንም ይሆኑ እንግዲህ ዜሮ የሚሆኑ ማለት ነው። ኔጌቲቭ መጥቶ አንደኛው ኔጌቲቭ አንደኛው ፖዚቲቭ ሆኖ ዜሮ የሚሆንልን ማለት ነው። ስለዚህ ኤፍ ዚኛው እስከየትኛው ድረስ 1 3 ማለት ከዚህኛው እስከዚህኛው እንዳያራርቃችሁ እዚህ ጋር ኪው 1 ስላለ ማለት ነው። ከማጋ እኩል ይሆንልናል ማለት ነው። ከዚህ እስከዚህ ያለው ማለት ነው። ስለዚህ አይደለ ኪው 3 ይሆንልናል ማለት ነው። ኤፍ 2 3 እንፈልጋለን ማለት ነው። ያው ይሄኛውን ፎርስ እኮ እንደምረው እንግዲህ ምንድነው ማለት ነው ይሄኛው አንደኛው ኔጌቲቭ ይመጣልናል ዜሮ ነው። ስለዚህ ኪኛው ኔጌቲቭ ወደዚህ ስናመጣ እዚህ ጋር ሁለቱ ፎርሶች ምን ይሆናሉ እኩል ነው የሚሆኑት ማለት ነው። ስለዚህ መተካካት ነው አሁን እንግዲህ ይሄኛውን ፎርሙላ መጠቀም ማለት ነው። ኬ ያለችን ተዛን ኪው1 3 ያለችን እዚህ ጋር ኪው3 ኦቨር ምን ዲስታንስ አር ስኬር በኪው1 እና በኪው1 እና በኪው3 ደግሞ ምንድነው ይቻለችው ኤክስ ነች ተባብለናል አይደል? ስለዚህ ኤክስ ምን ይሆንልናል ኤክስ ስኩዌር ይሆንልናል እዚ ኳልስቱ እንደዚሁም ደግሞ ኬ አለችን ተዛን 2 አለቻ ኪው2 የቱ ጋር ነች እዚህ ጋር ያለችው ማለት ነው። እስከዚህ ድረስ ያለው ማለት ነው። ስለዚህ ኪው3 ኦቨር ዲስታንሱ ደግሞ ከዚህ እስከዚህ ያለው ኤክስ + 6 ብለናል አይደል? ኤክስ + 6 ስኬር ይሆንልናል ማለት ነው። ስኬር ይሆንልናል። ስለዚህ እዚህ ጋር እንደምታዩት ኬ በኬ ማጣፋት እንችላለን። እንደገና ደግሞ ኪው3 በኪው3 ማጣፋት እንችላለን ማለት ነው። ዋንስ እሱን ካጣፋን በኋላ ኪው1 ስንት ነው የተሰጠችን -2 that means በቃ ያው ዳይሬክሽኑን ነው የምትነግርልን አይደለ? ስለዚህ 2 ማድረግ እንችላለን ማለት ነው። 2 እናደርጋታለን። አሁን እንግዲህ ቫልዩውን ብቻ እየወሰነ ነው። ማይክሮኮሎምብ ነው። ስለዚህ 2 ይሆንልናል x ስኩዌር 2x ስኩዌር እዚ ኳልስቱ ስንት ኪው2 ደግሞ ስንት ነው የተሰጠችን 8 አይደለ 8 ስለዚህ ማይክሮኮሎም ስለዚህ 8 እና 2 መውሰድ እንችላለን ዘን x + 6 አሁን የኤክስን ቫልዩ እኮ ነው እየፈለግን ያለው ነው። ኪው3 ምን የቱ ጋር ቢቀመጥ ነው ሪዛልታንት ፎርሱ ይሄኛው እኩል የሚሆነው ማለት ነው። ወይም እንግዲህ ዜሮ የሚመጡት ማለት ነው ስንደምራቸው። ስለዚህ x + 6 ስኩዌር ይሆንልናል ማለት ነው። ከዛም ክሪስ ክሮስ እናደርገው ይሄኛው በዚህኛው ሲባዛ ምን ይሆንልናል ማለት ነው 2x + 6 ስኩዌር ይሆንልናል እዚ ኳልስቱ ይሄኛው በዚህኛው ሲባዛ ደግሞ ምን ይሆንልናል 8x ስኩዌር ይመጣልናል ማለት ነው። ለምሳሌ አሁን ይሄኛው ለ2 ብናካፍለው ይሄኛውንም ለ2 ብናካፍለው 2 በ2 ይጠፋልናል ዘን x + 6 እንግዲህ ሁለት ጊዜ በመናባዛበት ጊዜ ደግሞ ስንት ይመጣልናል x ስኩዌር 12x ሲባዛ 6 ደግሞ ፕላስ 36 ይመጣልናል ማለት ነው። 36 እዚ ኳልስቱ እናደርግና ስንት 8/2 ደግሞ 4 ነው የሚመጣልን። ስለዚህ 4x ስኩዌር ይመጣልናል ማለት ነው። ስለዚህ ይሄኛው 4x ስኩዌር እዚ ጋር እንወስደድና ይሄኛው ሙሉ ወደዚህ ብንወስደው 4x ስኩዌር ይሆንልናል። ከዛ ነው ዲችኛው ወደዚህ ስትመጣ ምንድነው የምትሆነው ኔጌቲቭ አትሆንልንም። ኔጌቲቭ x ስኩዌር ሁሉም ፖዚቲቭ ስለሆነ ወደዚህ ሲመጡ ኔጌቲቭ ይመጣሉ ማለት ነው። 12x + 36 ፖዚቲቭ አይደለች። ስለዚህ አሁንም ኔጌቲቭ ነው የምናደርገው ማለት ነው። -36 = 0 ማለት ነው። እኛ አሁን በኬዝ 2 ነው በ3 ኬዝ ነበር ያስቀመጥነው። ኬዝ 1 ስንት ነው ቢትዊን እንግዲህ ኪው1 እና ኪው2 ነበር። እሱ አይሆንም ማለት አንደኛው ሪፔል አንደኛው አትራክት ስለሚሆን ኔት ፎርሱ 0 አይሆንም ማለት። ሁለተኛው ደግሞ ምንድነው ከኪው ወይም ደግሞ x > 6 ነው ያለው። ሶስተኛው ኬዛችን ደግሞ x <= 0 ነው ያለው ማለት ነው። ከዚህኛው ከኪው1 ወዴት በሌፍት ሳይድ በሚሆንበት ጊዜ ማለት ነው። ይሄኛው ነው የተወሰነው መልሳችንም from q1 ስለሚላን ማለት ነው። ስለዚህ = 0 እናደርጋለን። እሺ ይሄኛውን መቀነስ እንችላለን አይደለ? ስንት ይመጣልናል 3x ስኩዌር ይመጣልናል -12x -36 ይመጣልናል ማለት ነው። አሁን እዚህ ጋር እንደምታዩት የሁሉም ስንት የ3 ተካፋይ ናቸው። that means እንግዲህ ለ3 ብናካፍል ይሄን ለ3 ብናካፍለው ምን ይሆንልናል x ስኩዌር ይቀራል። ለ3 ብናካፍለው ይሄኛውን ለ3 ብናካፍለው -4x 36 ለ3 ብናካፍለው 12 ይመጣልናል። ስለዚህ -12 0 ስለዚህ ይሄኛው ደግሞ ኳድራቲክ ኢኩዌሽን ነው። ተፈለጋችሁ በኳድራቲክ ኢኩዌሽን ፎርሙላ መስራት ማለት ነው። ስለዚህ ሁለት ሶሉሽን ይኖረዋል። the value of x ስንት ይመጣልናል ማለት ነው። በኳድራቲክ ፎርሙላ ከሰራችሁት በኋላ ያው በቃ ስለሚታወቅ ነው መስራት ቼክ ማድረግ ትችላላችሁ። ስለዚህ አንደኛው የx ቫልዩ ስንት ይመጣልናል +6 ይመጣልናል። አንደኛው የx ቫልዩ ደግሞ
2 ይመጣልናል። ስለዚህ የትኛው ነው እኛ የምንወስደው? ይሄኛው። በየትኛው ኬዝ እየተጠቀምን ነው? x ሌስ ዛን ስንት ነው የተባባሉ? 0 አድርገን አይደል እየሰራን ያለ ነው? x ሌስ ዛን 0። ስለዚህ x ሌስ ዛን 0 ደግሞ የሆነው ይሄኛው ነው ማለት ነው። እቺኛው እንግዲህ ዳይሬክሽኑን ነው የምታሳየን። ስለዚህ the answer should be እንግዲህ የት መቀመጥ አለበት ማለት ነው? 2 ሜትር ፍሮም q1 ማለት ነው። 2 ሜትር ፍሮም q1። እቺኛዋ ኔጌቲቭ የምታሳየው ምንድነው? እንግዲህ ኔጌቲቭ x አክሲስ ላይ መገኘቱን ነው የምታሳየን ማለት ነው። ስለዚህ ከq1 2 ሜትር እንግዲህ from q1 2 ሜትር ማስቀመጥ አለብን ማለት ነው። ኔት እንግዲህ ወይም the resultant electric force እንግዲህ q3 ላይ ያለው ምን ለመሆን 0 ለመሆን ማለት ነው። እንግዲህ እንደዚህ ያደረጋችሁ ነው የምትሰሩት። እዚህ ጋር ደግሞ q2 q2 ቢል የትኛውን ኬዝ ነው የምትጠቀሙት? ይሄኛውን ኬዝ ነው የምትጠቀሙት ማለት ነው። እሺ ወደ 15ኛው ጥያቄያችን እንለፍ። 15ኛው ጥያቄያችን ደግሞ እንግዲህ አሁን እንደምታዩት ቀለል ያለ ጥያቄ ነው። ምንድነው የሚለን ማለት ነው? A measure of a number of electric field lines that crosses a given area is called electric field, electric flux, electric force, electric potential የሚለን ማለት ነው። ስለዚህ electric flux ነው የሚሆንልን ማለት ነው። ሲምፕሊ ያው electric flux that means electric magnetic field እንግዲህ flux አለው that means እንግዲህ ኤሌክትሪክ ፍለክሷን እንደዚህ ብናስቀምጣት ተዛን ወዲህ ኤሌክትሪክ ስለሆነ e እናደርጋታለን ማለት ነው። ሶ ምን ይሆንልናል ማለት ነው? e actually a measure of ስላለ ነው እንጂ ያው electric field dot the dot product of electric field times area ምን ይሆንልናል ማለት ነው? ያው እንግዲህ ፍለክስን ይሰጠናል። ይሄኛው ደግሞ ምን ይሆንልናል? area I mean electric field times cos theta ይሆንልናል ማለት ነው። area times cos theta ማለት ነው። ስለዚህ እነኚህ ፐርፔንዲኩላር ተሆኑ ያው ስንት ነው የሚሆኑት? ማክሲመም ነው የሚሆነው ማለት ነው። እቺ ቴታ አብዛኛው ጊዜ አሁን እንዲ ዲፊኒሽን ነው የሆነ ነገር አስተዋውሼ ነውና ምንድነው እቺ ቴታ በኢ እና በኤ መካከል አይደለም የምትገኘው። እሺ በኢ እና በኤ መካከል ሳይሆን በኢ እና በኖርማሉ መካከል ነው የምትገኘው። ዜር ኢዝ ኖርማል ላይን የምንለው ነገር አለ። ስለዚህ በሱ መካከል ነው የምትገኘው። አክቹአሊ ለምሳሌ እዚህ ጋር እንደዚህ ብሎ ቢሰጧችሁ ማለት ነው ዶት ፕሮዳክት ነው እንደዚህ የምንጠቀመው ኢና በኢና በኤ ያ ማለት በኤሌክትሪክ ፊልዱና በኤሪያ መካከል ያለው ቴታ ስንት ነው ቢለን 90 ዲግሪ ወይም ፐርፔንዲኩላር ናቸው ቢለን 90 ዲግሪ ናቸው ቢለን እኛ የምንጠቀመው ቴታ ማን ነው? 0 ዲግሪ ነው። 0 ዲግሪ ነው። ምክንያቱም ኤሪያውና ኤሌክትሪክ ፊልዱ ፐርፔንዲኩላር ተሆኑ ኤሪያውና ኖርማሉ ምንድነው የሚሆኑት? ፓራላል ነው የሚሆኑት which is 0 ዲግሪ ነው የሚሆኑት። ቴታ ደግሞ በማና በማን ምትገናኝ ናቸው? በኤሪያና በኖርማል ላይ መካከል ስለምትገኝ ማለት ነው። ስለዚህ እንዳትሸወዱ እሺ። ደግሞ መልሱ ላይ ይኖራል። ለምሳሌ የሆነ ኤሌክትሪክ ፊልድ ይሰጣችኋል፣ ኤሪያ ይሰጣችኋል። ተዛን ወዲ ቴታ ደግሞ ፋውንድ ቢትዊን እንግዲህ the angle between electric field and areas perpendicular to each other ወይም ደግሞ እንግዲህ ሁለቱም እንደናቸው ፐርፔንዲኩላር ናቸው ታለ እናንተ ያው 90 ዲግሪ ምናምን ኮዞብ 90 ዲግሪ 0 ነው። ስለዚህ ሙሩ ሰው ፍለክሳችን ምን ይሆናል? 0 ይሆናል። መልሱ ደግሞ አለ። ስለዚህ 0 መሙላት የለባችሁ። ምንድነው ማድረግ ያለባችሁ? በኤሌክትሪክ ፊልዱና በኤሪያ መካከል ያለው 90 ዲግሪ ወይም ፐርፔንዲኩላር ነው ታላችሁ 0ን መጠቀም። እንደገና ደግሞ ኤሌክትሪክ ፊልዱና ኤሪያው ፓራላል ነው that means ቴታችን ስንት ነው? 90 ነው I mean 0 ዲግሪ ነው የሚለን ከሆነ ደግሞ ቴታ ኖርማል እዚህ ኮስ ቴታ ጋር የምናስገባው ማንን ይሆናል? 90 ዲግሪ ይሆናል ማለት ነው። ስለዚህ ማግኔቲክ ይሄ ኤሌክትሪክ ፍለክሳችን እንግዲህ 0 የሚመጣው ምን ሲሆኑ ነው ማለት ነው? ኤሌክትሪክ ፊልዱና ኤሪያው ምን ሲሆኑ? ፓራላል ሲሆኑ that means ኤሌክትሪክ ፊልዱና ኖርማል ላይኑ ደግሞ ምን ሲሆኑ? ፐርፔንዲኩላር ሲሆኑ ማለት ነው። ሰዎች ነገር እንግዲህ አትረሱ ማለት ነው። so the answer should be እንግዲህ ኤሌክትሪክ ፍለክስ ይሆንልናል ማለት ነው። ኤሌክትሪክ ፍለክስ ይሆንልናል ማለት ነው። እሺ ሌላው the following is correct about elastic and inelastic collision ይለናል። ያው ይሄኛው ይታወቃል አይደለ? ኢላስቲክ ኮሊዥን ተሆነ ሁለት ነገር ነው ያለው። እንግዲህ ሞመንተም የምንለው change of momentum እና change of kinetic energy ምን ይሆናሉ? ኮንዘርቭድ ይሆናሉ። what does it mean? ኮንዘርቭድ ማለት እንግዲህ የመጀመሪያው ኢኒሻል ሞመንተማችን እና ፋይናል ሞመንተማችን ስንደምራቸው 0 ወይም ደግሞ እኩል ይሆኑልናል ማለት ነው። ስለዚህ ኢኒሻል እና ፋይናል ሞመንተማችን እኩል ይሆናሉ። ኬኔቲክ ኢነርጂም እንደዛው ኢኒሻል ኬኔቲክ ኢነርጂ እና ፋይናል ኬኔቲክ ኢነርጂ እኩል ይሆናል ማለት ነው። ቢፎር ኮሊዥን እና አፍተር ኮሊዥኖቹ ምን ይሆናሉ? እኩል ይሆናል ማለት ነው። ሞመንተም ኤሌክትሪክ ማነው ኬኔቲክ ኢነርጂም። ስለዚህ ኬኔቲክ ኢነርጂ እና ሞመንተም እንግዲህ ኮንዘርቭድ የሚሆኑበት ማን ላይ ነው? ኢላስቲክ ነው። ኢንኢላስቲክ ላይ ተሆነ ግን ኮንዘርቭድ የሚሆነው ነው እንግዲህ ሞመንተም ብቻ ኮንዘርቭድ ይሆንና
እንግዲህ ኬኔቲክ ኢነርጂ ግን ምን አይሆንም ማለት ነው ኮንዘርቭድ አይሆንም ማለት ነው ዛት ሚንስ እንግዲህ ምን ማለት ነው ያው ኢኒሻል ኬኔቲክ ኢነርጂ እና ፋይናል ኬኔቲክ ኢነርጂ ወይም እንግዲህ ኬኔቲክ ኢነርጂ ቢፎር ኮሊዥን እና ኬኔቲክ ኢነርጂ አፍተር ኮሊዥን እኩል አይሆኑም ማለት ነው ምን ተሆነ ኢንኢላስቲክ ኮሊዥን በሚሆንበት ጊዜ ከሆነ ማለት ነው ስለዚህ ጀነራላይዝ አደረግላችሁ ኢላስቲክ ኮሊዥን ከሆነ momentum before collision after collision እንደዚሁም kinetic energy before collision after collision እኩል ናቸው inelastic ከሆነ ግን momentum after collision before collision እኩል ይሆንና kinetic energy ግን ምን አይሆንም እኩል አይሆኑም ማለት ነው before እና after collision ስለዚህ የትኛው ነው ትሩ የሆነው ነው የሚለው በቃ መለየት ነው total kinetic energy of the system is conserved in both elastic and inelastic collision this is totally wrong አይደለም ምክንያቱም እንደዚህ ተባብለናል አሁን በinelastic ጊዜ total kinetic energy ምን አይሆንም conserved አይሆንም Total kinetic energy of the system is conserved in elastic collision, but not in elastic collision. That's true. Total kinetic energy ምን ይሆናል? በኢላስቲክ ጊዜ collision ያው conserve ይሆንልናል። በኢላስቲክ ጊዜ ማለት ነው። ኢንኢላስቲክ ጊዜ ግን ምን አይሆንልንም? conserved አይሆንልንም። ስለዚህ ይሄኛው ጥሩ ይሆንልናል ማለት ነው total linear momentum of the system is conserved in elastic collision but not in elastic collision ይሄኛው false ነው ይሄኛው ጥሩ ይሆንና ይሄኛው ግን false ያደርገዋል total linear momentum በሁለቱም በኩል ምንድነው conserved ነው የሚሆንልን ማለት ነው momentum and kinetic energy of the system are conserved if colliding objects stick together after collision ይሄኛው false ነው የሚሆንልን ማለት ነው kinetic energyያችን ምን አይሆንልንም conserved አይሆንም ማለት ነው ስለዚህ ትክክለኛ መልሳችን የሚሆነው ምንድነው ማለት ነው total kinetic energy of the system is conserved in an elastic collision but not in an inelastic collision ማለት ነው ያው inelastic in an inelastic collision በinelastic collision ጊዜ ያው kinetic energy conserved አይደለም ማለት ነው በelastic ጊዜ ግን ነው momentum ደግሞ በሁለቱም ጊዜ conserved ነው ማለት ነው ሶ መልሳችን ምን እንደሚሆነው b ይሆንልናል ማለት ነው ቢለን ምንድነው ማለት ነው 2 point charges are fixed on x axis in such a way that 8 microcoulomb is placed at x is equals to 0 while minus ያው 10 microcoulomb at x is equals to 9 cm ነው የሚለን taking the electric potential at infinity being 0 at what point on the axis between the two charge is the potential equal to 0 ነው የሚለው ማለት ነው የሁለቱ ቻርጅ ፖቴንሻሎቹ 0 የሚሆንበት ፕሌስ ወይም ደግሞ ምን የአክሲሱ የትኛው ቦታ ላይ ነው የሚለን ማለት ነው ሶ ጀነራሊ ከዲፊኒሽኑ ብንጀምር እንግዲህ ያው ኤሌክትሪክ ፖቴንሻል ፎርሙላው ምንድነው የአንደኛው ማለት ነው የአንደኛው የፖይንት አንዷ ብቻ ወይ የ8 ወይ የ10 ሊሆንልን ይችላል ማለት ነው ሶ ምንድነው የሚሆንልን ማለት ነው ያው ኮሎምብ ኮንስታንት ታይምስ q1 ያው q ማለት ትችላላችሁ ፖይንት ቻርጁ ማለት ነው ኦቨር ምን ይሆንልናል r ይሆንልናል ማለት ነው r ይሆንልናል ኤሌክትሪክ ፊልድ ቢሆን ደግሞ ምን ይሆናል ስኬር ነበር የሚሆነው ማለት ነው ይሄ ያንዱ ነው ስለዚህ ምን የሚሆንበት ነው ያለው የሁለቱ እንግዲህ ፖቴንሻል እንትናቸው ቻርጅ ኢዝ ዘ ፖቴንሻል ኢኳል ቱ 0 የሚሆንበት ማለት ነው ዛት ሚንስ v1 + v2 ምን የሚሆንበት 0 የሚሆንበት ቦታ ነው የተጠየቅነው ማለት ነው እንግዲህ v1 ለመፈለግ እንደምናደርገው k ያው ኮሎምብ ኮንስታንት ቻርጅ 1 ኦቨር ምን r ነው የምንለው አሁን r ደግሞ አሲዩም እንግዲህ ይሄ የሚሆንበት ቦታ ማለት ነው from x1 ወይም from እቺኛዋ ከእቺኛዋ q1 እቺኛዋ ደግሞ q2 ነች አይደለ q2 ነች አይደለ ስለዚህ ይሄኛው at x = 0 ነው ይሄኛው ደግሞ at x = 9 ነው ሶ ሁለቱ 0 የሚሆኑበት ነው ቦታውን ፈልጎ የተባለው ስለዚህ from this ምን ብንለው x ብንለው ምክንያቱም x = 0 ስለተባለ ማለት ነው ከዚህኛው ደግሞ from x2 ደግሞ ምን ይሆንልናል ማለት ነው x - 9 ይሆንልናል ማለት ነው ይሄኛው 0 ስለሆነ ነው x - 0 ያው x - 0 x ስለሚሰጠን ከፖይንት ቻርጅ 2 ደግሞ ምን ይሆንልናል ማለት ነው ዲስታንሱ 0 የሚሆንበት አሲዩም ብለን x - 9 እናደርገዋለን ማለት ነው ስለዚህ ኦቨር r1 ስኬር ነበር የምንለው አይደል r1 ነበር የምንለው r1 ደግሞ አሁን ምን ይሆንልናል ማለት ነው ፖይንት ቻርጇ የዚህኛዋ እቺ ጋር x እንላታለን ማለት ነው x ፕላስ እናደርጋለን ኢንቱ አሁንም k q v2 አይደለ እየፈለግን ያለነው q2 ይሆንልናል ኦቨር አሁን ደግሞ ይሄኛውስ ምን ይሆንልናል ማለት ነው x - 9 ይሆናል ማለት ነው የq2 ስለሆነ x - 9 = ምን
0 አሁን ሰብስቲቲዩት ማድረግ ነው። ኦኬ በኬ ይጣፋልናል ወደዛም ብንወስደው ከዛም በኋላ q1 ስንት ነች? ያው ማይክሮኮሎምብ ሶ ባላንስድ ይሆንልናል። እዚህ ጋር ምን ይሆንልናል ማለት ነው 8 ኦቨር ምን ይሆናል x ይመጣልናል። ዘን ፕላስ እናደርገዋለን ኢንቱ ቻርጅቱ ደግሞ -10 የተሰጠን አይደለ? ስለዚህ -10 ያው ማይክሮኮሎምብ መጠፋፋቱ አይቀርም። ስለዚህ ምን ይሆንልናል x - 9 ይሆናል ማለት ነው። እሺ ከዛም በኋላ ምን እናደርጋለን? እቺኛዋን ወደዛ ብንወስዳት ደግሞ 8 ኦቨር x is equals to ስንት -10 ወደዛ ሲሄድ ምን ይሆንልናል ማለት ነው 10 ኦቨር እቺኛዋን x -9 ያልኳትን 9 - x አድርጓት 9 - x ምክንያቱም ይሄኛው 0 - x አይደለም ያልነው አይደለ? x - 0 ነበር ያልነው። ይሄኛው ምን መሆን አለበት ማለት ነው? ያው 9 - x መሆን አለበት ማለት ነው። እቺኛዋን ሰብስቲቲዩት አድርጓት እቺኛዋንም በ9 - x ማለት ነው። ስለዚህ ወደዛ ሲሄድ እንደዚህ ይሆንልናል። አሁን የኤክስን ቫልዩ ነው እንግዲህ ሁለቱ ምን 0 የሚሆኑበት v1 ኤሌክትሪክ ፖቴንሻል at point 1 plus ኤሌክትሪክ ፖቴንሻል at point 2 0 ይሆናል ብለን የተነሳ ነው አይደለ? ስለዚህ የኤክስን ቫልዩ ነው የምንፈልገው ማለት ነው እዚህ ጋር። ስለዚህ 8 ሲባዛ 9 ምን ይመጣልናል? 72 ይመጣልናል። ከዛም 8 ሲባዛ በ-x -8x ይመጣልናል። እዚህ ኳልስቱ ስንት ማለት ነው? ይሄኛው 10x ይመጣልናል ማለት ነው። 10x ይመጣልናል። እሺ ተዛን ወዲህ 72 እዚህ ኳልስቱ ይሄኛው ወደዛ ሲሄድ ምን ይሆንልናል? 8 ፖዚቲቭ አይደለም ይሆንልን። ስለዚህ ከ10 ጋር ሲደመር 18x ይመጣልናል ማለት ነው። ስለዚህ x ለማግኘት ኦቨር 18 እናደርጋለን ማለት ነው። so that the value of x become እንግዲህ 72 ሲካፈል ለ18 ስንት ይመጣልናል? 4 ሴንቲሜትር ይሆንልናል ማለት ነው። ስለዚህ ምን ማድረግ አለብን? at what point on the x axis between the charges the potential equal to 0 የሚለው ስንት መሆን አለባት ማለት ነው? አክሲሱ ላይ 4 ሴንቲሜትር መሆን አለባት ማለት ነው። ሶ መልሳችን ያለው ማጋ ነው ዲጋ ያለው ያው መልሳችን ይሆናል ማለት ነው። እሺ 18ኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው? which one of the following statement is correct about equipotential surface? ስለዚህ የኛውን ሁሉንም ዲፋይን ማድረግ አይጠበቅብንም፣ ግን ኢኩዊፖቴንሻል ሰርፌስ የምንለው ምንድነው የሚለውን ስናይ ያው ስሙም ይነግረናል አይደለ? ኢኩዊፖቴንሻል ሰርፌስ is a surface where the electric potential is the same at every point ይለናል ማለት ነው። የትኛው at every point ኤሌክትሪክ ፖቴንሻሉ እዛ ሰርፌስ ላይ ምን የሚሆንበት እኩል የሚሆንበት ማለት ነው። እሱ ሰርፌስ ምን ይባላል? ኢኩዊፖቴንሻል ሰርፌስ ይባላል ማለት ነው። so in a uniform electric field ይለናል። in a uniform electric field equipotential surfaces are perpendicular to the field line ይለናል ማለት ነው። በዩኒፎርም ኤሌክትሪክ ፊልድ ጊዜ ኢኩዊፖቴንሻል ሰርፌሶቹ ለፊልድ ላይኑ ለኤሌክትሪክ ፊልድ ላይኑ ምንድናቸው? ፐርፔንዲኩላር ናቸው ይላል ማለት ነው። ስለዚህ ቺኛዋን ዲፊኒሽን ከኤ እስከ ዲ ውስጥ መፈለግ ነው። ኤ ላይ ምንድነው የሚለን? the electric potential at different point on a line in a uniform electric field original the same that's true ምንድነው ብለናል? at every point ለምሳሌ እዚህ ጋር ዲፈረንት ነው፣ እዚህ ጋር ዲፈረንት ነው፣ የተለያየ ዲፈረንት ፖይንት ነው፣ ግን ምንድናቸው? አንድ አይነት ናቸው ማለት ነው። እኩል የሆነ ሰርፌስ with the electric potential is the same በቃ እኩል ነው ኤሌክትሪክ ፖቴንሻሉ ማለት ነው። if ምን ከሆነ if the line is perpendicular to the field line that's it in uniform electric equipotential surface are perpendicular to the field line ማለት ነው። ስለዚህ ኤሌክትሪክ ፖቴንሻሉ at different point ሆኖ ግን in uniform electric field ተሆነ ምንድነው የሚሆንልን? እኩል ነው የሚሆንልን ማለት ነው። ያ ማለት እዚህ ጋር ፖቴንሻል at different point ማለት እዚህ ጋር ሌላ ነው፣ እዚህ ጋር ሌላ ነው፣ ፖይንቶቹ ይለያያሉ፣ ግን በሁሉም ፖይንቱ ጋር ያለው ኤሌክትሪክ ፖቴንሻል ምንድነው? አንድ አይነት ነው ማለት ነው። አንድ አይነት የሚሆነው ደግሞ ምን ሲሆን ነው? ኢኩዊፖቴንሻል ሰርፌሱ ከፊልድ ላይኑ ጋር ምን ሲሆን? ፐርፔንዲኩላር ሲሆን ማለት ነው። በምን ጊዜ? በዩኒፎርም ኤሌክትሪክ ፊልድ ጊዜ ማለት ነው። ስለዚህ ኤ ዲፋይን ያደርግልናል። ሶ ዘ አንሰር ሹድ ቢ ኤ ማለት ነው። ሌሎቹን ደግሞ እያያቸዋቸው ያው ሮንግ ስለሆኑ እነሱን ደግሞ ሪዝን አውት ማድረግ ትችላላችሁ ማለት ነው። እሺ 19ኛው ጥያቄያችን ደግሞ ምንድነው የሚላን ማለት ነው? in conversion of galvanometer to voltmeter we connect ይለናል። ይሄኛውን ዳይሬክትሊ ነው ያመጣው። ስለዚህ ጋልቫኖሜትርን ወደ ቮልትሜትር በምንቀይርበት ጊዜ ምንድነው ማለት ነው? to convert a galvanometer into voltmeter ይለናል።
ጋልቫኖሜትርን ወደ ቮልትሜትር ለመቀየር ምንን ከምንድነው ኮኔክት የምናደርገው ማለት ነው? we connect a high resistance resistor is connected in series with the galvanometer ይለናል ማለት ነው። ስለዚህ በጣም ሃይ ሬዚስታር ያለውን ሬዚስተር ማለት ነው። ሃይ ሬዚስታንስ ያለውን ሬዚስታንስ የካፓሲቲ አይደለ? ሬዚስተር የምንለው ደግሞ ዲቫይስ ነው። ስለዚህ ይሄን ዲቫይሱን በጣም ሃይ ሬዚስታንስ ያለውን ዲቫይስ በምን እናያይዘዋለን? ከጋልቫኖሜትሩ ጋር በሲሪስ እናያይዘዋለን ማለት ነው። ስለዚህ ይሄኛው ሎ ሬዚስታንስ ሃይ ሬዚስታንስ ኢን ፓራላል አይደለም፣ ሎ ሬዚስታንስ ኢን ሲሪስ ሃይ ሬዚስታንስ ኢን ሃይ ሬዚስተር ኢን ሲሪስ ዊዝ ጋልቫኖሜትር ማያያዝ አለብን ማለት ነው። ሰው ምንን ጋልቫኖሜትርን ወደ ቮልትም ለመቀየር ወደ ቮልት ሜትር ለመቀየር ምንድነው የምናደርገው? ሃይ ሬዚስታንስ ሬዚስተርን በሲሪስ ከጋልቫኖሜትሩ ጋር እናያይዘዋለን። እሺ አሁን ደግሞ ሆምወርክ ወይም ዝም ብላችሁ እንትን ጋልቫኖሜትርን ወዴት ወደ አሜትር ለመቀየር ምንድነው የምናያይዘው የሚሉትን ከዚህ ውስጥ መርጣላችሁ ማለት ነው። ከዚህ ውስጥ መርጣችሁ ምን ለማለት in conversion of galvanometer to an ammeter we connect ብሎ ቢሰጣችሁ እቺኛው አሜትር ብትሆን ከኤስ ከዲ ውስጥ ያለው የትኛው ነው መልሱ? እንግዲህ ካለ ኤ ቢ ሲ ያላችሁ መልሱ ማለት ነው። ይሄኛው አንድ ኮሜንት ላይ ምጽፉልኝ ነው። ሁለተኛው ጥያቄ ደግሞ ይሄኛው ከዚህ ቀጥሎ ያለ ነው። እሱም ስለ ሬዚስታንስ ነው። ምንድነው የሚለው? one of the following is not correct about electric resistance of a conductor ነው የሚለው። ያው ስለ electric resistance of a conductor true ያልሆነው ነው። the resistance can be due to the collision between free electron that's true the collision between free electron እንደዚሁም በአተሞች በዛ ዲዩቱ ሊሆን ይችላል ማለት ነው። ሬዚስተሩ ያው ሬዚስት ያደረገው ማለት ነው። ቢ ላይም የሚለን the resistor can be due to the collision between free electron and atom በፍሪ ኤሌክትሮኖች መካከል በእያንዳንዱ ፍሪ ኤሌክትሮኖችም ሊሆን ይችላል በፍሪ ኤሌክትሮኖችን እንደዚሁም ደግሞ በአተምም ሊሆን ይችላል ማለት ነው። ሬዚስተሩ ኮሊዥን በሚያጋጥምበት ጊዜ ማለት ነው። ሲ ላይ የሚለን ደግሞ the resistance of a conductor can increase because of large free electron ይለናል ማለት ነው። ይሄኛው ትሩ አይደለም። ኢንክሪዝ ምንድነው የሚያደርገው ማለት ነው? ሞር ፍሪ ኤሌክትሮን ታሉ ሬዚስታንሱን ምን ያደርጉታል ማለት ነው? ይቀንሱታል ማለት ነው። ይሄኛው ግን ምንድነው የሚለን? the resistance of a conductor can increase because of large free electron። ስለዚህ if there is large free electron እንግዲህ የተወሰነ amount of resistance ነው የሚኖረው ያ ሬዚስተሩ ማለት ነው። different substance can have different electric current resistance አስትሮ በቃ የተለያዩ ማቴሪያል ሬዚስታንስ ሲጀመር እኮ በቃ ማቴሪያል ዲፔንደንት ነው አይደለ? ስለዚህ አንደኛው ማቴሪያል ሬዚስታንስ ከሌላኛው ጋር ምን ያደርጋል? ዲፈር ያደርጋል ማለት ነው። ስለዚህ ትክክል ያልሆነው የትኛው ነው ማለት ነው? መልሳችን ሲ ይሆናል ማለት ነው። እሺ ይሄኛውን ጥያቄ ደግሞ ምን ታደርጉልኛላችሁ ማለት ነው? ያው ሰርታችሁት ኤአይ ምናምን መጠየቅ አይቻልም። ሞክራችሁት የምትችሉት ተሆነ ያው ሰርታችሁት ኮሜንት ላይ ታስቀምጣላችሁ ማለት ነው። ኤ ተሆነ ቢ፣ ቢ ተሆነ ቢ፣ ሲ ተሆነ ሲ፣ ዲ ተሆነ ደግሞ ዲ ብላችሁ ታስቀምጣላችሁ ማለት ነው። ተከበዳችሁም ከበደኝ በሉና ጻፉልን እናየውና እንግዲህ እንደነገርኳችሁ እዚህ ጋር ያሉት 25 ምናምን ጥያቄዎች ናቸው። ስለዚህ አሁን ልንጨርስ ደርሰናል። ያው ፓርት 2ን የምናገኝ ተሆነ ጥያቄውን ከ25 ጀምሮ ደግሞ እስካገኘን ድረስ ከ50 ቢሆን እስከ 40 ድረስ ፓርት 2 ብዬ እንሰራላችኋለን ማለት ነው እዛ ላይ። ስለዚህ ይሄኛው ከበደኝ ምናምን ታላችሁ እዛኛው ላይ ይሄኛውን እንደ መጀመሪያው ጥያቄ አድርጌ ይሄኛውን ሰርቼ ሌሎቹን እንግዲህ የምንቀጥል ነው የሚሆኑት ማለት ነው። አለበለዚያ ግን ትሞክሩታላችሁ ማለት ነው ይሄኛውን ጥያቄ። ዘን 22ኛው ጥያቄያችን ደግሞ የሚለን ምንድነው ማለት ነው? ለሁለተኛው ጥያቄያችን የሚለን ምንድነው ማለት ነው? when a dielectric material is inserted between an isolated charged parallel plate capacitor which of the following effect happens due to the polarization of the charge ይለናል። የመጀመሪያው the potential difference between the plate remains constant ነው የሚለን። ለምሳሌ አሁን ዲፋይን እናድርገው that means voltage ወይም ደግሞ እንግዲህ potential difference የምንለው ምንድነው? charge over capacitance ነው። capacitance ይሆንልናል that means C ማለት ነው። አሁን ምን ብሎናል? when a dielectric material is inserted between an isolated charged parallel plate capacitor which of the following effects happens due to the polarization of the charge ነው። አሁን እንግዲህ እዚህ ጋር ምን ስለሆነ isolated charge ስለሆነ ቻርጁ ምን ይሆንልናል? remains constant ነው የሚሆንልን። ይሄ ቻርጃችን constant ነው የሚሆነው isolated system ስለሆነ ማለት ነው። isolated system ስለሆነ
ኮንስታንት ነው የሚሆንልን ማለት ነው። ካፓሲታንሳችን ደግሞ ዲዩ ቱ ዚስ ዳይኤሌክትሪክ ማቴሪያል ምን ይላል ይጨምርልናል። በዳይኤሌክትሪክ ማቴሪያል ምክንያት ካፓሲታችን ምን ይሆናል ኢንክሪዝ ያደርጋል ይጨምራል። እዚህ ጋር ደግሞ ሪሌሽኑ እንደምታዩት እንግዲህ ካፓሲታንስ እና ፖቴንሻል ዲፈረንሱ ምንድነው ኢንቨርስ ሪሌሽንሺፕ ነው ያላቸው። ዛት ሚንስ ካፓሲታንሱ ጨመረ ማለት ቮልቴጁ ምን ይላል ማለት ነው ይቀንሳል ማለት ነው። ስለዚህ ይሄኛው ግን ምንድነው የሚለው the potential difference between the plates remains constant ነው የሚለው። የቮልቴጅ ፖቴንሻል ዲፈረንሱ ሳይሆን ሪሜይን ኮንስታንት የሚሆነው ቻርጁ ነው። ለምንድነው ቻርጁ ኮንስታንት የሚሆነው አይዞሌትድ ቻርጅ ስለሆነ ማለት ነው። በቃ አይዞሌትድ ናቸው የተነጣጣሉ ናቸው ማለት ነው። ስለዚህ ምንም አፌክት አይደራረጉ እንግዲህ ኮንስታንት ሆኖ ይቀርልናል ማለት ነው። ስለዚህ ይሄኛው ትክክል አይሆንም ማለት ነው። ፖቴንሻል ዲፈረንሱ አክቹአሊ ምንድነው የሚሆነው ይቀንሳል። ምክንያቱም ካፓሲታንሱ ዲዩ ቱ ዚስ ዳይኤሌክትሪክ ማቴሪያል ስለጨመረ ቮልቴጁ ደግሞ ወይም ፖቴንሻል ዲፈረንሱ ምን ይሆናል ይቀንሳል ማለት ነው። the charge stored on the plate is increased ይሄኛውም ፎልስ ነው። ቻርጁ ምን ይሆናል ተባብለናል ኮንስታንት ነው የሚሆነው። the electric field between the plates decrease electric field ይሄኛው ደግሞ this is true why polarization of the dielectric reduces the net electric field ይለናል ማለት ነው። ያ ይሄኛው ፖላራይዜሽኑ ማለት ነው ፖላራይዜሽን ኦፍ ዘ ቻርጅ ምን ያደርግልናል ኔት ኤሌክትሪክ ፊልዳችንን ምን ያደርግልናል ይቀንስልናል ማለት ነው። ስለዚህ ይሄኛው እንደው ይላል the electric field between the plates decrease ስለዚህ ይሄኛው ትሩ ነው። the capacitance of the capacitor decrease ይላል ይሄኛው ደግሞ ፎልስ ነው። ለምን እዚህ ጋር እንትን አይደለ ዳይኤሌክትሪክ ማቴሪያል ስለሆነ ካፓሲታንሳችን ምን ይላል ይጨምራል ማለት ነው። ስለዚህ ትክክል የሚሆነው እንግዲህ ሪዝን አውስ አደረግላችሁ አንደኛው ካፓሲታንሳችን ምን ይላል ይጨምራል። ለምን ይጨምራል በዳይኤሌክትሪክ ማቴሪያል አማካኝነት። ሁለተኛ ቮልቴጃችን ይቀንሳል። ቮልቴጅ ዲክሪዝ ነው የሚያደርገው ለምን ካፓሲታንሳችን ጨምሯል። ካፓሲታንስ እና ቮልቴጅ ያው ኢንቨርስ ሪሌሽንሺፕ ስላላቸው ማለት ነው። ቻርጁ አይዞሌትድ ስለሆነ ምን አይሆንም ማለት ነው አፌክት አይሆንም። ስለዚህ ኮንስታንት ይሆናል ማለት ነው። ኤሌክትሪክ ፊልዱ ደግሞ ምን ይሆንልናል ማለት ነው ይቀንሳል። ለምን due to this polarization of the charge ማለት ነው። እንግዲህ በፖላራይዜሽን of the dielectric የዚህ የዳይኤሌክትሪክ ማቴሪያሉ ፖላራይዜሽን ምን ያደርጋል ማለት ነው ጀነራሊ ኤሌክትሪክ ፊልዱን ይቀንስልናል ማለት ነው። ስለዚህ that's it እንግዲህ ያው እንደዚህ አድርጋችሁ ሪዝን አውት ማድረግ ነው ማለት ነው። እሺ አሁን ደግሞ ወዴት እንሄዳለን ማለት ነው ወደ 23ኛ ጥያቄ in nuclear experiment ይለናል። በኒውክሊየር ኤክስፐሪመንት ጊዜ if the fired atomic bullet collides with a nucleus of a given element ይለናል። assume ለምሳሌ የሆነ ይሄኛው ኒውክሊየስ ውስጥ ምን አለ ፕሮቶን እና ኒውትሮን አለ then there is እንግዲህ fired atomic bullet አለች የሆነች ቡሌት መጣችና እንግዲህ እዚህ ውስጥ ገባለች ማለት ነው። ይሄኛው ከዚህ ጋር ምን ታረጋለች ኮላይድ ታረጋለች ትጋጫለች ማለት ነው። ልክ ስትጋጭ እንግዲህ ከዚህኛው ጋር ከሁለቱ ካንዱ ጋር ስትጋጭ produces ምን ፕሮዲዩስ ታረጋለች a new kind of particle አዲስ የሆነ kind of particle produce ታረጋለች which is እንግዲህ ፓርቲክሉ እንግዲህ as massive as what proton which penetrates through several inch of lead which one of the following subatomic particles found by this experiment already እዚህ ጋር ምን ብሎናል ቡሌቱ ከማጋ ነው ከኒውክለሱ ጋር ነው ኮላይድ ያደረገልን ኒውክለስ ውስጥ ደግሞ ፕሮቶን እና ኒውትሮን ነው ያሉት። እንደገና ደግሞ አሁን ቡሌቱ እዚህ ውስጥ ኮላይድ በሚያደርግበት ጊዜ አዲስ የተመሰረተው እንግዲህ ፓርቲክላችን ምንድነው ይለናል ልክ እንደ ፕሮቶን ማሱ ሲሚላር ቱ ዛት ኦፍ ፕሮቶን ነው የሚለን። ስለዚህ ማን ነው ሌላ ያለው ማለት ነው ኒውትሮን ነው ማለት ነው። ኒውትሮን ደግሞ ማሱ ከማጋ እኩል ነው ላይክ እኩል ባይሆን ራሱ as massive as ፕሮቶን ነው ማለት ነው ኒውትሮን። ስለዚህ የተመሰረተው እንግዲህ ሰባቶሚካችን ማን ይሆንልናል ኒውትሮን ይሆንልናል ማለት ነው ኒውትሮን ይሆንልናል። እሺ 23 24ኛ ደግሞ የሚሆነው ምንድነው ማለት ነው which one of the following process increases the nuclear stability ይለናል። generally nuclear stability እንግዲህ ኒውክለሩ ስቴብል ነው ኒውክለሱ ስቴብል ነው የምንለው lower state ላይ lower energy state ወይም እንግዲህ ground state የምንለው ላይ ሲሆን ስቴብል ይሆንልናል። that means በቃ lower ላይ ታለ እንግዲህ increase ይሆንልናል ማለት ነው። ግን higher energy state ላይ ታለ ይሄኛው nuclear stability ምን ይላል ይቀንሳል ማለት ነው። that's it በቃ እንግዲህ ያው መልሱን ነግራችኋለሁ ማለት ነው። so a ላይ ምንድነው የሚለን moving the system to higher energy state ሲስተሙን ወደ higher energy state ታረግ ነው መጨመር ሳይሆን ይቀንሳል።
moving the system to the lower energy system that's true ይሄኛው ይጨምርልናል ምክንያቱም እንግዲህ ኒውክለስ more stable የሚሆነው ምን ላይ ነው lower energy state which is also known as እንግዲህ ground state ላይ ነው የበለጠ ምን የሚሆነው stable የሚሆነው decreasing the binding energy of the nucleus ስለዚህ ይሄኛውም ደግሞ totally wrong ነው ባይንዲንግ ኢነርጂውን ስንጨምር የኒውክሊየር ስቴቢሊቲውን ይጨምርልናል ማለት ነው እዚህ ጋር ግን ዲክሪዝ የምናደርገው ተሆነ ኒውክሊየር ስቴቢሊቲው ይቀንስብናል ማለት ነው ይሄን የሚጨምረው ነው ያለው increasing the disruptive energy of the nucleus disruptive energy ምንለው ላይክ እንግዲህ ኮሎምብ ሪፐልሽን ምናምን የምንላቸው ማለት ነው እነኚህ ደግሞ ጀነራሊ እነኚህ ፎርሶች ምንድነው የሚያደርጉት እንግዲህ disruptive energy ምንላቸው ላይክ እንደ ኮሎምብ ሪፐልሽን ፎርስ ምናምን ምንላቸው ማለት ነው ከባይንዲንግ ኢነርጂው ጋር ኦፖዚት ናቸው ማለት ነው ኦፖዚት ናቸው እንግዲህ ስለዚህ ምን ያደርጋሉ ማለት ነው ዲክሪዚንግ ስቴቢሊቲው ነው የሚቀንሱብን እንጂ ምን ያደርጉ ማለት ነው ኢንክሪዝ አደርጉልንም ማለት ነው ስለዚህ በትክክለኛነት ኒውክሊየር ስቴቢሊቲውን የሚጨምርልን ማን ነው ሙቪንግ ዘ ሲስተም ቱ ሎወር ኢነርጂ ስቴት ይሆንልናል አለበለዚያ ደግሞ እቺኛው ምን ብትሆን ዲክሪዝ የምትለው አቀርቶ ኢንክሪዝ ቢሆን ባይንዲንግ ኢነርጂውን ሲንጨምር ኒውክሊየር ስቴቢሊቲው ምን ይሆንልናል ማለት ነው ይጨምርልን ነበር ማለት ነው እሺ ወደ 25ኛው ጥያቄያችን እንሂድና ይሄኛው በጣም ቀላል የሆነ ጥያቄ ነው ምንድነው የሚለው The reason why carbon 14 dating is not applicable in dating of old biological material ይለናል is ለምንድነው carbon 14 የምንለው እንግዲህ አይሶቶፕ ይሄ old biological materialዎችን ወይም የዱሮ በጣም የቆዩ እንግዲህ ሚሊዮን አመታት ምናምን የቆዩትን እነሱን ዴት ለማድረግ እንግዲህ dating means እንግዲህ ስንት አመት እንደቆዩ ምናምን ለመለካት ወይ ሜጀር ለማድረግ የማይመቸው አፕሊኬብል ያልሆነው ነው የሚለን ኤ ላይ ምንድነው የሚለን its abundance is too large to count in old biological material this is totally wrong ሲጀመር ከዚህኛው ጋር ከጥያቄው ጋር ራሱ አይሄድም its abundance is too large ታዲያ ስለዚህ abundance ወይም የመገኘቱ ምን ስለሆነ ብዙ ስለሆነ old biological materialዎችን ካውንት ለማድረግ ነው ምናምን ነው የሚለን ስለዚህ የኛው ሴንስ አይሰጠንም ያው ጀነራሊ half life ስንት ነው የካርቦን ያው ሰርች ማድረግ ትችላላችሁ 5730 years ነው 5700 years half life of carbon 14 ማለት ነው ስለዚህ እንደዚህ ተሆነ ደግሞ ይሄኛው እንግዲህ ማለት ነው እስከ ድረስ ያው እስከ 50000 years old እስከሆኑ ለምሳሌ አሁን የሆነ ባዮሎጂካል እንትን ማለት ነው 49000 አመት ቢኖር የዛሬ 49000 አመት ድረስ ቢኖር ማለት ነው እሱን በካርበን 14 ምን ማድረግ እንችላለን ዴት ማድረግና ያው ጊዜውን የተወሰነ ነገሩን ኤጁን ምናምን ማወቅ እንችላለን ግን ከ50000 በላይ ለሆኑት ካርበን ዴቲንግን መጠቀም ካርበን 14 መጠቀም አንችልም ማለት ነው እነኛን ዴት ለማድረግ it has different chemistry from stable carbon false ነው actually no difference ሳይሆን similar ነው ማለት ነው similar ነው ኬሚካሊ ቢሄቭ የሚያደርገው ልክ እንደ ኬሚስትሪው ስቴብል ካርቦን ነው ማለት ነው ካርበን 14 የምንለው is concentration falls nearly zero in old biological material that's true ለምንድነው ዜሮ የሚሆነው እስከ ስንት ድረስ ነው የሚቆጥረው ብያቸዋለሁ ዴት የሚያደርገው እስከ 50000 አመት ድረስ ነው ስለዚህ old biological material የምንላቸው ከዛና ከዛ በላይ ስለሆኑ በዛን ጊዜ በመንለካ ጊዜ ምን ይሆናል ማለት ነው በቃ ኮንሰንትሬሽኑ ዜሮ nearly zero እንግዲህ ይወድቃል ማለት ነው ስለዚህ እንግዲህ ምን ማድረግ አንችልም እነኛን old biological materialዎች እንግዲህ ያው ዴት ለማድረግ አፕሊኬብል አይሆንም ማለት ነው ስለዚህ መልሳችን ትክክለኛ መልሳችን ምን ይሆንልናል እንግዲህ ሲ ይሆንልናል ማለት ነው እንግዲህ የበለጠ ያው እንደነገርኳችሁ አምኖ ሳብጀክት ቲቸር ኦፍ ፊዚክስ ስለዚህ የተወሰነ ነገር የማቀው ነገር እንደዚሁም ተዘጋጅቼ ምናምን ነው ሌሎችንም ባዮሎጂም ኬሚስትሪም እንደዚሁ አቀርብላችኋለሁ ስለዚህ እናንተ ደግሞ የበለጠ ልክ እንደማትሱ መጠበቅ አይተበቀባችሁም አሁን ልክ እንደማትሱ ዲቴል የሆነ ነገር ያንዳንዱን ምርጫ ምናምን እንትን አይደለም ማለት ነው ስለዚህ ያው ሰዓቱም ቶሎ ያው መጨረስ ስላለብን ስለዚህ እናንተ የበለጠ ደግሞ ያልገባችሁን ነገር ሄዳችሁ ሰርች ያደረጋችሁ ሌሎች ቪዲዮዎችን ሪፈር ያደረጋችሁ ምናምን በደንብ መረዳት ነው ሶ ይሄን ይመስላል ኔክስት ደግሞ ወይ ኬሚስትሪ ወይ ፊዚክስ ወይ ኤስኤቲ ወይ እንግሊሽ ደግሞ ሰራላችኋለሁ ማለት ነው እንግዲህ ያው ቀሰም አካዳሚ ሰብስክራይብ ያደረጋችሁ ተማሪዎች ሰብስክራይብ በማድረግ ያው ቤተሰብ መሆን ይችላልላችሁ እንደዚሁም ደግሞ ለተማሪዎች ለምታውቋቸው ተማሪዎች በቴሌግራም ቢሆን እዚሁ ላይም ቢሆን ያው ሼር ማድረግ እንዳትረሱ እንወዳችኋለን ኔክስት ሳብጀክት ላይ እንገናኝ